ይኸው ነው የዛሬው መልእክት ይኸው ነው። ስለዚህ ኢየሱስ ያማልዳል ብሎ የሚለው መቀበል ለኦርቶዶክስ ወደ መቃብር መግባት የሚሆነው ምንድነው? ብዙ ነገር የሚፈራርሰው ጴንጤ ሰጠ ተብሎ የሚከሰሰው ምንድነው? ስንዴ፣ ዘይት፣ ልብስ። ኦርቶዶክስ ምን ትሰጣለች? ዘኬ ዘኬ ጠረጴዛ ላይ በልቶ የተረፈ የማረ ነው ይሳለ ነው ይቀበል ብለህ ካለ እጁን የጠራረገበትን አልገባኝም ማለት ዛሬ ለምንልሃል ኃጢአትን በሰራህ ጊዜ ካልከኝ ልመና ወደሚለው ትርጉም ይወስዳል። ስለዚህ አንዴ ቆይ ወንድማችን አንዴ ብዙ ሊመልስልህ አልፈለገም። አይ ዶንት ኖ ለምን እንደዚህ ለማለት እንደፈለገ ባላቅም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅዳሴዋ እንኳን አሁን ማለት ዛሬ ማለት ዛሬ በሰማያት ኢየሱስ አስታራቂ እንደሆነ በየቅዳሴዋ ታዜማለች። እኔ ልጆቿ ወይ ቅዳሴዋን አያውቁም ወይ ዜማዋን አያውቁም ወይ መጽሐፍ ቅዱስ አያውቁም። መድረቅ ብቻ እኔ አንዳንዴ እንኳን አሁን ብራዘር አንተ ጥሩ የምትወያይ ሰው ነበርክ። በዚህን ያህል መድረቅ ምንድነው የሚያስፈልገው? የኢትዮጵያ ኦርቶዶክስ በእያንዳንዱ ቅዳሴ በምትገባበት ሰዓት ላይ ካህኑ እንኳን አሁን በሰማያት ኢየሱስ አስታራቂ እንደሆነ ደሙ አሁን እንደሚናገር አሁን እንደሚያስታርቅ ክላህ እያለች ትጮኻለች። አንተ ግን እዚህ በቃ ዝም ብለህ ትከራከራለህ። ብራዘር ኤርሚ አይ በጣም የሚያሳዝነው በእውነት ኤርሚ እኔም ደግሜ አንተን ጨምሬ ቅዳሴን ብቻ ሳይሆን ውዳሴ ማርያምም አንተ ታውቃለህ። ውዳሴ ማርያም ላይ አለ አስታራቂ የአዲስ ኪዳን አስታራቂ ብላ ውዳሴ ማርያም ላይ ትናገራለች። እሱን ግልጽ ተናግሬያለሁኝ እኮ። አሁንም እኮ አስታራቂ አይደለም አስታራቂ ግን ስንል አሁን እኮ ነው አሁን ማለት አሁን አዲስ ኪዳን አይደል? የውዳሴ ማርያም ሰንበተ ክርስቲያኑ ላይ ወኮነ ሐራቄ ለአዲስ ኪዳን ብላ ስትል አዲስ ኪዳን አላለቀም። አሁን ያለንበት የአዲስ ኪዳን ዘመን ነው ከጌታችን ሞት በኋላ ማለት ነው። ስለዚህ አሁን አንተ አዲስ ኪዳን ውስጥ ሆነህ አሁን ኢየሱስ ክርስቶስ እኔ አልተጣላሁም ከእግዚአብሔር ጋር አሁን ለምን እታረቃለሁ? ኦልሬዲ አንዴ በሞቱ አስታርቆኛል፣ አሁን ግን አያስታርቀኝም ነው እያልክ ያለው። ይሄ ደግሞ ከመጽሐፍ ቅዱስም ከቤተክርስቲያኒቱም ትምህርት ጋር ይጋጭባል። እሺ ኤርሚ ምን ለማለት እንደፈለግኩኝ አሁን በደንብ ላስረዳ። ይኸውልህ የአዲስ ኪዳን አስታራቂ ስትል ምንድን ነው? ለአዲስ ኪዳን መጥቶ አንድ ጊዜ ቤዛ ሆኖ የፈጸመውን የቤዛነት አገልግሎት ስራ ነው። ስለዚህ አንድ ሰው አምኖ ተጠምቆ ክርስቲያን ሲሆን ያ የአዲስ ኪዳን ደግሞ ዘወትር አሁንም ይሰራል። ግን ልጨርስ እና እኔ ምን እያልኩኝ ነው? ነገር ግን አሁን ያ ደም አስታርቆኛል፣ ታርቅ ያለሁኝ ያ ደም ዛሬ ማስታራቂ አይደለም ነው። ዛሬ የሚመጡት አዲስ ክርስቲያኖችን ወደ ክርስቶስ የሚመጡትን ሁሉ ይሰራል፣ ያስታርቃል። ግን አንድ ጊዜ የታረቀ ሰው ኃጢአት ሰርቶ በወደቀ ቁጥር ያስታርቃል ማለት ዘወትር ኢየሱስ ክርስቶስ ድጋሚ ይሰቀላል ማለት ወደሚለው ትርጉም ይወስደናል። እንደዛ ማለት አይወስድም። ማን ይወስዳል? ቤተክርስቲያኒቱ በመጽሐፈ ሰዓታት በውዳሴ ማርያም ብቻ ሳይሆን በመጽሐፈ ሰዓታት፣ በመጽሐፈ ዚቅ፣ በመጽሐፈ ቅዳሴ የዜማ መጽሐፍቶቿ ላይ አሁን እንኳን በሰማያት ቅድም እንዳልከው ማለት ኦኬ ደሙ አሁን ይሰራል ብለህ ስትል ምንድነው ስራው ተብሎ ሲባል ደሙ ንግግር አለው ነው፣ ይናገራል ነው። መጽሐፍ ቅዱስ እንደሚል ነው ቤተክርስቲያኒቱን ብላ ምትለው ማለት ነው። እሺ እኔ ከተሳሳትኩኝ እመለሳለሁኝ። ይናገራል ነው። አይ በዚህ ነው ልክ እኔ አሁን አንተ በጣም የምትለውን አንተን ራስህ ልጠይቅህና ስለምታውቅ ማለት ነው። ቤተክርስቲያን ስትል ዕለት ዕለት ኃጢአት በሰራን በወደቅን ቁጥር ይለምንልናል እያለች ነው አይደለም? ደሙ ያንን ነው አይደለም እያልኩኝ ያለሁት ተቀብያለሁ እኮ። በሁለት አቅጣጫ ነው ማሳየ። ቤተክርስቲያኒቱ ዕለት ዕለት ኃጢአት በምንሰራ ሰዓት ላይ ይለምንልናልም ብላ የምትለው መጽሐፍቶች አሉ እጄ ላይ። እንደገና ደግሞ አይ ልመና አይደለም፣ ልመና ለሱ አይስማማውም። አንድ ጊዜ ግን ባቀረበው መስዋዕትነት በደሙ መፍሰስና በስጋው መቆረስ በኩል አሁንም ጭምር በሰማያት እንኳን ሆኖ በጌታችን በኢየሱስ ክርስቶስ ደም ማለት የጌታችን የኢየሱስ ክርስቶስ ደም ልክ ዕብራውያን 12 ላይ በተነገረው ማለት ነው ስለኔ የተሻለውን የሚሻለውን ይናገራል፣ ይጮሃል ብላ ትላለች። ማለት ደሙ ንግግር አለው ማለት ነው። ልክ የዘፍጥረት መጽሐፍ ምዕራፍ 4 ላይ ያለው አይነት የአቤልና የቃየልን የዕብራውያን መልእክት ጻፊ አነጻጽሮ በምዕራፍ 12 ቁጥር 24 ላይ እንደጻፈው ማለት ነው። እና ደሙ ንግግር አለው ሚንስ አሁን አንተ
ዕለት ዕለት የምትበድለው በደል አለ አይደል? በሐልዮ በነቢብ በገቢር ተብሎ የሚባለው ማለት ነው። በምትበድለው ኃጢአትና በደል ምክንያት ካህኑ ጋር ስትሄድ ለካህኑ ኃጢአትን በምትናገር ሰዓት ላይ ካህኑ የንስሐ ስርዓቱን በሚጠብቅ አይነት ሁኔታ ቀኖና ይሰጠዋል። ቤተክርስቲያን እንኳን ራሱ እንኳን አሁን ህዝቡን ስትባርክ ምን ብላ ነው? ህዝቡን ስትባርክ ወይ ደግሞ ህዝቡን ጌታ ይቅር እንዲል ብላ ስትል በምን እንደው ብላ የምትለው ይፍታ ይድግ ያንጽህ ወይ ቀድስ እግዚእነ አምላክነ መድኃኒነ ኢየሱስ ክርስቶስ ስራ ኃጢአት ወደ መሳሴ አበሳ አይደል ብላ የምትለው ስርየ ኃጢአት ወደ መሳሴ አበሳ እና አሁንም ጭምር ነው ታዲያ ስርየ ኃጢአት ወደ መሳሴ አበሳ አንድ ጊዜ ባቀረበው ደሙ በፈሰሰው ደሙ በተቆረሰው ስጋ አሁን ኢየሱስ ክርስቶስን አንተ ዕለት ዕለት በሐልዮ በነቢብ በገቢር በምትበድለው በደል የኃጢአት ይቅርታን የምታገኘው በማን ነው? በጌታችን በኢየሱስ ክርስቶስ ደም ነው አይደል? በጣም ጥሩ። የኃጢአት ይቅርታን የማገኘው በእርሱ ደም ነው። ወደ ቁርባን ቅረቡ ትላለች አይደለ? አዎ። ቁርባኑ የኃጢአት ይቅርታ ይሰጣል ተብሎ ይታመናል አይደል? በኦርቶዶክስ አዎ፣ የኃጢአት ማስተሰሪያ ነው። አዎ። ስለዚህ የኃጢአት ማስተሰሪያ ካደረገ ቁርባኑ መታረቅን ይሰጣል ማለት ነው። የኃጢአት ስርየትን ከሰጠህ ያ ቁርባኑ ደሙ አማናዊ ነው ብላ ስለምትል ደሙ ይናገራል ማለት ነው። በጣም በዚህ አተረጓጎምህ እስማማለሁኝ። የኔ አተረጓጎም አይደል? የቤተክርስቲያኒቱን እኮ በአገላለጽ ቤተክርስቲያን በገለጸችው አገላለጽ በቀጥታ እየገለጽከው ስለሆነ እቀበላለሁ ነው። ስለዚህ አሁን አንተ ትናንትና አመንዝረው የገለጸ ሰርቀ ቢሆን ንስሐ ግባ ብላ ስትልህ ለዛሬ ትናንትና ይሄን ካደረክ ለዛሬ መታረቅን ከእግዚአብሔር ጋር እንደገና የምታገኘው በማን ነው ማለት ነው? በኢየሱስ ክርስቶስ ደም ነው አይደል? ይቅር ይልሃል ነው የምትለው። አየህ እዛ ቀደም ኃጢአትን የሚያሰሪ ይቅር ባይ እያልክ ነው የገለጽክልኛል። ደሙ ስላንተ ይናገራል እኮ ይቅር ይልሃል እያልከኝ ነው። ሲገለጽም ካህኑም ሲያሳርግ የሚናገረውን የኢየሱስ ክርስቶስ ደም ስጋና ደምን ብትወስድ ኃጢአትን ሲያሰሪ ይቅር የሚል እያልከኝ ነው። ስለዚህ ይቅር ይለኛል ማለት ነው። ይለምንልኛል ሳይሆን እሺ ይቅርታ አቋረጥ እኔ እኮ ልመናን ብለህ ካልክ ራሱ ልመና ከ6 በላይ መጽሐፍት መረጃ አለ። እዚህ ልመናን ብላችሁ ካላችሁ በልመና ቤተክርስቲያኒቱ ኢየሱስ አሁን በሰማያት ይለምናል ብላለች። እኔ ኤርሚ ይቅርታ አድርግልኝ፣ ልመናን ይለምናል ካለች እኔ ያላነበብኩት መጽሐፍ ከእውቀት ማነስ ሊሆን ይችላል፣ እቀበላለሁኝ። እስከዛሬ ድረስ የኢየሱስ ክርስቶስ ደም ይለምናል ሳይሆን ኃጢአትን ያስተሰርያል የሚለውን እንደገለጽከውም አሁን ይለምናል፣ ግን ዛሬም ይለምናል። እኔ ጠይቃለሁም እቀበላለሁኝም እሺ ይላሉ። ለኃጢአተኞች አሁን በሰማያት ሆኖ እኮ ይለምናል ብላ ትላለች ቤተክርስቲያን። የኢየሱስ ክርስቶስ ደም እቀበላለሁ። ራሱ ኢየሱስ ጸሎትን ያቀርባል ብላ ትላለች። ዛሬም ጸሎትን ያቀርባል። አዎ በብርኬ ይሄን መጽሐፍ ወስጄም ቤተክርስቲያን መምህራኖቼን እጠይቃለሁ። ምንም ችግር እናሳያለን። ወንድምነት መምህር ስላልሆንኩኝ ማለት ነው። እሺ አንዴ ወንድምነት ማይከፈት አልከፈትኩም። ወንድምነት አልከፈትኩም። ኖ ብሩኬ ከፍቷል። የለም እኮ ብሩኬ ነው ማለት ነው። የለም ብሩኬ ውዳሴ ማይከፍታል። የኔ ከፈተው ሚት ሆነ ማን ነው አንሚት ሆነ ያሳያል። አንዳንድ ጊዜ አንሚት ሳይሆኑ ሰዎች ሰሞኑን ያመጣው ነገር ነው። ኦኬ እሺ ኦኬ። ስለዚህ ኢየሱስ ክርስቶስ አሁን በሰማያት ራሱ እንኳን ይለምናል ብላ ቤተክርስቲያኒቱ ትላለች። ችግር የለም ባይቀርብ መጽሐፉን ራሱ ከነገርከኝና ማገኘው ከሆነ ወይ ደግሞ በውስጥ ጽፋለሁ መጽፍልኝ ከሆነ አሁን ማቅረብ ካልቻለ እኔ እቀበልሃለሁ፣ ጠይቃለሁኝ። አንተው ቤት መጥቼ አንተ ጋር ማውራት እንችላለን። ድርሳነ ሰንበት መጽሐፉ እጄ ላይ አለ። ድርሳነ ሰንበት አክቹዋሊ እኔ የለኝም። እንደው በውስጥ ጽፌልህ እንትን ካረክልኝ እንትን ካልከኝ እጠይቃለሁ። እኔ አባቶችን ችግር የለም። እዚሁ ካሜራ ከፍቼ ላሳየህ፣ ስክሪንሾት ታደርገዋለህ? አረጋለሁ። ምንም ችግር የለም። ኢየሱስ ክርስቶስ ዛሬም ይለምናል የምትል ከሆነና ያ ትርጉም በቀጥታ ከአብ ጋር ይለምንልናል ዕለት ዕለት የሚል ከሆነ እቀበላለሁ። ያው እንደውም ነፍሳትን ከሲኦል አውጥተው መላእክት እያመጡለት ስለነሱ ዕለት ዕለት ጸሎትን ያደርጋል። እንደዛ ግን ቤተክርስቲያኗን የምትለው እንጂ እኛ አይደለንም የምንለው። ወንጌል አማኞች ይለምናል የምንለው እኛ አይደለንም። ዳጊ ገብቶኛል። ቤተክርስቲያን ነው የምትለው። ቤተክርስቲያን ግን የራሷ ትርጉም አተረጓጎም አላት። ስለዚህ ጠይቃለሁ ያልኩት ያንን ነው።
እሺ ወንድማችን እሱ ዞሮ በእኛ ላይ ስለነበር እኛ እንደማንል ልታውቀው ብዬ ነው። እስከዛ እስኪያወጣልን መጽሐፉን ግልጽ ላደርግልህ ብዬ ነው። እኛ እንደዛ አምነን አይደለም መረጃው የምናሳየው። የምናሳየው መረጃ አምነንበት ሳይሆን ያንተ ቤተክርስቲያን ገብቶኛል። እኔ እንትኑን ጀነራሊ እንትን ለማድረግ እስከዛሬ እንዳለኝ እውቀት ሰፊ እውቀት ባይኖረኝም እንዳለኝ እውቀት እስከማውቀው ግን የፕሮቴስታንት እምነትም እለት እለት ይለምናል የሚሉ የተወሰኑ እንዳሉ አውቃለሁኝ። ማይሉ እንደሆነ ማይሉ ብዙዎች እንዳሉ አውቃለሁ። አስታራቂነትን ግን ሁላችንም የምንቀበል ከሌለ ጥሩ ነው። አስታራቂ በሚል አለ መረጃውን ትሰጠናለህ። እኛ መረጃ እንደሰጠና ኤርሚን ተመልከቱ። አሁን ዳጊ የሰው ስም መጥቀስ ደብሮኝ ነው። ኢትስ ኦኬ። አይ መረጃ ስለሌለ ችግር እኛ መረጃ ሲኖር እንደዚህ ከፍተታ ዳጊ የሰው ስም ነው ብትጣራ ስም ስሞች አሁን ወደ ሌላ ሀሳብ አንዴ መረጃው አለኝ ነው ሌላ ጊዜ ስም ሳይሆን መረጃ ይዘናሽ ወንድማችን እንደ ኤርሚ ማለት ነው። ከውስጥ ይጽፍልሃለሁ ማን እንዳለና ማን ስም አልፈልግማ መረጃ ነው ፈልገው። እኛ ስም አሳየን እንዴ? ስም እኮ አለ መሰለኝ እናሳይ። ቪዲዮ ላይ ስም ነው የሚታይህ፣ መረጃ ነው የምናሳይ። ተባረክ። ኦኬ ስክሪንሾት አድርጌዋለሁ ኤርሚ። ያው ድርሳነ ሰንበት ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት ተዘጋጅቶ በትንሣኤ ዘጉባኤ ማተሚያ ቤት በድጋሚ የታተመው 2013 ላይ በዚህ ክፍል ላይ ጌታችን ኢየሱስ ክርስቶስ አሁን በሰማያት ጸሎትንና ልመናን ያደርጋል ብላ ቤተክርስቲያኒቱ ታስተምራለች። ምዕራፍ 17 ላይ ማለት ነው። 13 ማን ነው? ምዕራፍ 17ኛው ምዕራፍ ማለት ነው። ያው ገጽ 49 ስክሪንሾት አድርገህ ነው። ይቅርታ ስክሪንሾት አላረኩትም። ስክሪንሾት አደርጋለሁ ብዬ እንትኔን ዘጋሁት። አድርገው ችግር የለም። እሺ ገለጠውና ላድርገው። ኦኬ አሁን ይሄው እዚህም የወዲያኛውን ፔጅም ላድርገዋ። እሺ ይሄው እሱን አድርጌዋለሁ። የሚቀጥለው ግዕዝ ነው። ይሄኛው የግዕዝ ፓርት ነው። እሺ የግዕዝ ፓርት ኦኬ። አንዱ ጎን ግዕዝ ነው። እሺ ይሄኛው አማርኛ ነው። ይሄኛው ግዕዝ ነው። ምዕራፍ 17 በግዕዙ አማርኛው ምዕራፍ 17። እሺ አማርኛውን ግዕዙ እንኳን ምንም አይሰራልኝ። ኦኬ ምዕራፍ 17 እሱን አድርጌዋለሁ። እሱን ፔጅ አድርጌዋለሁ። ሙሉን አሳየን ብለው እንዳይሉ እስከ ምዕራፍ 18 ይሄንኛውም አማርኛው ነው። 5 ቁጥር ነው ያለው 17ኛው ምዕራፍ። ይሄ ጥሩ አድርጌዋለሁ። በዚህ ክፍል ላይ እንደዚህ ይላል። ሄዳ ሳያቸው እንደዚህ ይላል። ክርስቲያንን ስለሚሉ ሰዎች ይላል። ከዚህም በኋላ በገሃነም ውስጥ የነበሩትን ክርስቲያንን እያሉ የክርስቲያንን ስራ የማይሰሩ ኃጥአንን ከመድኃኒታችን ስልጣን ጸሎትን ይጸልይላቸው ዘንድ መላእክት ያቀርቧቸዋል አለ። መድኃኒታችንም ክርስቶስ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ያስታርቃቸው ዘንድ ያቀርባቸዋል። ምን ካለ በኋላ? ጸሎትን ከጸለየላቸው በኋላ ማለት ነው። ከዛስ መድኃኒታችን ጸሎትን ከጸለየላቸው በኋላ መላእክት ወደ አማረች ወደ ተወደደች ምድር ወደ መንግስተ ሰማያት ይወስዷቸዋል። እረፍት ወደ አለበት ቦታና ተድላ ደስታ ወዳለበት መንግስተ ሰማያትም ወስደው የሚያኖሯቸው አሉ። እንደ ስራቸው መጠን በክብር የሚስተካከሉ አሉ። ሰማዕታትና ጻድቃን ግን የሰማይና የክርስቶስን ማደሪያ ሆነው በሕግ በአምልኮ ለሚወዱት ለተመረጡት ወደ እግዚአብሔር በስነ ብርሃን ያዘጋጅላቸው በሰው ልቦና ያልታሰበ የሰው ጆሮ ያልሰማውን የሰው ዓይን ያላየውን የዘላለምን ሕይወት ጽድልት ብርሃን የምትሆን የክርስቶስ ሀገሩ ኢየሩሳሌም ሰማያትን ወርሰው ከልዕልና ወደ ልዕልና ሲወጡ ይኖራሉ ይላል። ምዕራፍ 18 መጣ ማለት ነው። ያው ጸሎትን ከጸለየላቸው በኋላ ያው ጸሎትን እንዲጸልይላቸው ያመጣሉ። ከዛስ ከባህሪ አባቱ ከአብና ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ያስታርቃቸዋል። ይጸልያል ማለት ነው። መጸለይ ማለት መለመን ማለት ነው፣ መጠየቅ ማለት ነው። ይሄ ብቻ አይደለም። ጥሩ ይህን ጥያቄ ጠይቃለሁኝ። ቤተክርስቲያን እንዴት አድርጋ እንደምትፈታው ጠይቅና እመጣለሁኝ። ይሄ ብቻ ሳይሆን ድርሳነ ማርያም ላይ ይሄ ያለ፣ መጽሐፍ አርጋኖን ላይ ይሄ ያለ፣ መጽሐፈ ዚቅ ላይ ይሄ ያለ፣ አምስቱም መጽሐፍቶች አሉኝ እጄ ላይ ተመሳሳይ ነገር ያወራሉ። ለምሳሌ ብዙዎችንም ከምናወራቸው ጊዜም ከምንፈጅ ይሄን ጠይቃለሁ። ሌሎች መጽሐፍቶችን ጽፌ እዚህ ላይ አለ። ምናልባት ገጾችንና እንትኖችን በዚህ መጽሐፍ ላይ ቅዱስ ያሬድ ነው መጽሐፈ ዚቅ ወመዝሙር ላይ። በዚህም ላይ ኢየሱስ ክርስቶስ አሁን በሰማያት እንደሚያማልድ
ጸሎትና ልመናን እንደሚያደርግ ይኸው በቅዱስ ያሬድ የዜማ መጽሐፍት ላይ ሁሉ ጭምር ጽፋለች ማለት ነው። መጽሐፈ አርጋኖን፣ ድርሳነ ማርያም፣ መጽሐፈ አርጋኖን፣ ድርሳነ ሰንበት፣ መጽሐፈ ዚቅ እና አንደኛው 5 ነው 6 መጽሐፍቶች አሉ በሙሉ ይናገራሉ። ራሱ ቅዳሴ ሰዓታት በሰማያት አሁን እንደሚለምን ደሙ እንደሚያስታርቅ ደሙ ደግሞ ሲያስታርቅ የሚሻለውን እንደሚናገር ይሄን የሚሻለው የሚናገረውን ብሎ የሚለው ከዕብራውያን መልእክት መጽሐፍ ምዕራፍ 12 ላይ የአቤል ደም እና የጌታን ደም አነጻጽሮ ከተናገረበት የዕብራውያን ጸሐፊ ከእሱ ጋር አገናኝታ ትናገራለች ማለት ነው። እና እኔ አንተ አሁን ጥሩ ተወያይ። እኔ በሚዲያ ታሪክ ኦርቶዶክሳውያን ብዙ ማቃቸው አሉ። ከነሱ መልካም ብዬ ከምላቸው ሰዎች መካከል አንዱ አንተ ነህ። በመልካም በጸባይ ትወያያለህ። ግን አንዳንዴ ለምንድን ነው የጌታ ነገር ላይ ይህን ያህል ሊያከራክር የሚችለው? መጽሐፍቶች እየተናገሩ ኢቭን እነ ብፁዕ አቡነ በርናባስ የተናገሩትን ቪዲዮ ማየት በቂ ነው። ያው እሳቸው ምንም ቢሰደቡ ብፁዓን ሊቃነ ጳጳሳት ሁሉ ጭምር ሳይቀር የሚያውቁት እኮ ነው። በኢየሱስ ክርስቶስ ደም ካልሆነ በስተቀር መታረቅን ማንም ሰው አያገኝ ማንም። እና ይህን ያህል አያከራክርም ኤርሚ። አሁን እኔ እናንተንም እኮ መታረቅን አልተከራከርንም። አሁን እንደውም ኦርቶዶክስ ይለምናል ነው፣ እናንተ ይለምናል አትሉ። እኔም እስከማውቀው ድረስ ምናልባት የሰዎች አስተምሮ ከሆነ ስህተትም ከሆነ እሱን አርማለሁኝ። ስለሰማሁኝ ነው ቅድምም የተናገርኩት። አለበለዛ ኢየሱስ ክርስቶስ ይለምናል ማትሉ ከሆነ የሁለታችንም አስተምህሮ ያስታርቃል በሚለው ግን ተመሳሳይ ነው፣ ልዩነት ያለው አይመስለኝም። እኔም ኢየሱስ ክርስቶስ ያስታርቀናል ብዬ አምናለሁኝ። ወደ አብ የሚቀርበው ኢየሱስ ክርስቶስ ነው፣ በሌሎች አይደለም። እርሱ ብቸኛ አስታራቂ ነው፣ ብቸኛ መካከለኛ ነው። ይህን ቤተክርስቲያን የሚያስተማረችኝ ነው። ይሄንን አምናለሁኝ። ከዛ በስተቀር ግን ኢየሱስ ክርስቶስ ግን ዕለት ዕለት ይለምናል የሚለውን ግን እጠይቃለሁኝ። ይለምናል ግን ቤተክርስቲያን አትልም። ኢየሱስ ክርስቶስ አላስታረቀንም፣ ቤዛ ሆኖ ግን አስታርቆናል። ወደ አብ አላቀረበንም፣ አቅርቦናል። ያንን አውቃለሁ። የእሱ ደም ዘወትር አይሰራም? ይሰራል። ዘወትር ይሰራል፣ ዘወትር ይቅር ይላል ደሙ። ለዛም ነው የክርስቶስ ስጋና ደምን በቤተክርስቲያን የምንወስደው፣ ለኃጢአታችን ማስተስሪያ የሆነን ዘንድ ማለት ነው። የሌላ የማንንም የቅዱሳን ስጋና ደም ብለን የምንወስደው የለም። የኢየሱስ ክርስቶስን ስጋና ደም ነው በቤተክርስቲያን የሚፈተተው። ደሙ ታዲያ የተሻለውን ይናገራል አይደል? የዕብራውያን 12 ላይ በተነገረው ግን ደሙ ይሰራል። በቃ አንድ ይቅር ይለናል እኮ ነው የምንለው። ታዲያ ካህኑም ቅድም እንዳልከው ኃጢአትን የሚያስተሰርይ ይቅርባይ እያለ ነው የምንቀበለው። የሚሻለውን የሚናገር ብሎ የሚለውስ የሚሻለውን የሚናገር ስትል አልገባኝም። የዕብራውያን 12 ላይ ምንድነው ብሎ የሚለው? ከአቤል ደም ይልቅ የሚሻለውን ወደሚናገር ደም መርጨት ደርሳችኋል ይላል። ከአቤል ደም ይልቅ እኮ የክርስቶስ ደም ከማንም ከየትም ጋር አታወዳድረው። ምንድን የሚናገረው? የአቤል ደም ምን ነበር ሲናገር የነበረው? የጌታ ደም ምንድን የሚናገረው? የሚሻለውን ወደሚናገር ወደ መረጨት ደም ደርሳችኋል ይላል የዕብራውያን 12 ላይ ማለት ነው። እኛም እናንተ የምትቀበሉት የአቤል ደም ምን እያለ ነበር ይጮህ የነበረው? ዘፍጥረት መጽሐፍ ምዕራፍ 4 ላይ የወንድምህ የደሙ ድምፅ ወደ እኔ ይጮሃል አለ አይደል ጌታ? ያ ጩኸትን የደምን ጩኸት የሚሰማ ማን ነው? እግዚአብሔር ነው። ስለዚህ የደምን ጩኸት ከሰማ ወንድሜ ይለበባል። የደምን ጩኸት ከሰማ ደሙ ውስጥ ህይወት አለ የለውም? አለው። ህይወት አለ። ደም ያለው እኮ ነፍሱን። እሺ ዘሌዋውያን ላይ ደም ህይወት አለ ይላል። ኦኬ። ስለዚህ የሚሻለውን ወደሚናገር ደም መረጨት ደርሳችኋል ብሎ ሲል ያነጻጸረው ከአቤል ደም ጋር ነው። የአቤል ደም ሲናገር የወንድምህ የደሙ ድምፅ ወደ እኔ ይጮሃል፣ ከምድር ወደ እኔ ይጮሃል አለ። ኦኬ። ስለዚህ ይሄ የደም ንግግር ዕብራውያን ላይ ከአቤል ደም ይልቅ የሚሻለውን ወደሚነገር ወደ መረጨት ደም ደርሳችኋል ብሎ ሲል ያነጻጸረው ከአቤል ደም ጋር ነው። ኦኬ። የጌታ ደም የሚሻለውን ይናገራል ማለት ነው። ኦኬ። የሚሻለውን የሚናገር ከሆነ ምሕረትን ነው የሚናገረው ማለት ነው። ይሄን እኮ እንቀበላለን፣ እናምናለን። ከዚህ ላይ እኮ ምንም ልዩነት የለንም ማለት እንደውም ከዚህ ቀደም የኢየሱስ ክርስቶስ ከዚህ ቀደም ስከስ ሳላውቅ
ስከስ የነበረው ፕሮቴስታንቶች ሁሉም ኢየሱስ ክርስቶስ ዕለት ዕለት ስለኛ ስለ ኃጢአታችን ይለምናል ብለው ነው የሚተረጉሙት። እንደዛ ከሆነ አልቀበልም ብዬ አሁን ጀስት ቅርብ ጊዜ ነው ቲክቶክ ላይ በተለይ ከመጣሁበት ጊዜ ጀምሮ ሳዳምጥ ያስታርቃል በሚለው ሁላችንም እንስማማለን። ግን ይለምናል የሚለውን እንደማትቀበሉ የተወሰኑ መምህራኖች ሲናገሩ ብቻ ነው እንጂ የሰማሁት። ብዙ ጊዜ ብዙዎች አይለምንም የሚለውን ነገር እንደሚቀበሉ አውቃለሁ። ስለዚህ ይሄ ምንም ያስታርቃል በሚለው በየትኛውም መንገድ ብትወስደው እኮ ከአንተ ጋር በተናገርከው ሁሉ ተስማምተናል። አስታራቂ የሚለውን ቃል ቤተክርስቲያንም ትቀበላለች። የቤተክርስቲያን መጽሐፍቶችንም አንተም ገልጻቸዋል። አስታራቂ ታዲያ ማለት አማላጅ አይደል? አስታራቂ እኮ አማላጅ የሚለው አስታራቂ በሚለው እንወስዳለን። ልመና በሚለው ግን አንተም እንዳልከው ልመና አይደለም ብለህ አስታራቂ ማለት አማላጅ ማለት ነው አይደል? አዎ አስታራቂ አማላጅ ነው። ልመና ግን አይደለም። አማላጅ ማለትም ልመና ሲሆን ዕለት ዕለት ይሆናል። ኖ ልመና ከሆነ ዕለት ዕለትም ከሆነ ዕለት ዕለት ልመና ያደርጋል ብላ የምትለው አሁን ቅድም በጠቃቀስኩልህ መጽሐፍቶች ካሜራውን ከፍቼ ባሳየኸው በድርሳነ ሰንበትና እንደዚሁም ደግሞ በመጽሐፈ ዚቅ እንደዚሁም በድርሳነ ማርያም እንደዚሁም በመጽሐፈ አርጋኖንና መጽሐፈ ሰዓታት መሰል መጽሐፍቶቿ የራሱ መጽሐፈ ቅዳሴን ሁሉ ጨምሮ አሁን እኮ ዕለት ዕለት ይለምናልን ብላ የምትለው እኮ ኦርቶዶክስ ቤተክርስቲያን ናት። እኛ እንደውም አላልን። ኤርሚ እሱን እኔ እጠይቃለሁ ብዬ ስክሪንሻት ማድረግ ግን አንድ ነገር መተማመን ያለብን ኢየሱስ አማላጅ ነው ብሎ የሚለው ቃል ለእሱ አይቀጸልም ብሎ የሚለው የኦርቶዶክሳውያን መጽሐፍ ቅዱሳዊ መረጃነት የሌለው ወይ ደግሞ መዝገበ ቃላታዊ ትርጉም የሌለው የቋንቋ ሊቃውንትም ያልተጠቀሙትን ቃል ነው እናንተ የምትጠቀሙት ማለት ነው። እንደ ቤተክርስቲያን የቋንቋው ሊቃውንት አስታራቂ ብሎ የሚለውን አማላጅ መካከለኛ ብለው ተርጉመውታል። አማላጅ ብሎ የሚለውን ቃል አስታራቂ መካከለኛም ብለው ተርጉመውታል። የትኞቹም ምድሪቱ ላይ ያሉ በቃ ጉምቱ የቋንቋ ሊቃውንት ተብለው የሚባሉት እጄ ላይ ከ10 በላይ መዝገበ ቃላት አለ። ብራዘር ኢትዮጵያ ምድር ላይ ከዩኒቨርሲቲ እስከ ኮሌጅ እስከ ቤተክርስቲያን ድረስ የሚጠቀሙበት ኢትዮጵያ ምድር ላይ አለ የሚባል ትልልቅ በጣም ወሳኝ ናቸው ተብለው የሚባሉ መዝገበ ቃላት 10ሩንም ነው ያስመጣሁት እጄ ላይ አለ። ምን እንደሚጠቀሙት ሁሉም በአንድ ቃል አማላጅ ማለት አስታራቂ ማለት ነው። አስታራቂ ማለት መካከለኛ ነው። አስታራቂ ማለት አማላጅ ነው ብለው የቋንቋው ሊቃውንት ፈተዋል። ቤተክርስቲያኒቱም አይ ቲንክ ዳግዬም ጋር ለምሳሌ ካልሆነ እኔም ጋር ልቆልኛል። የኢትዮጵያ መጽሐፍ ቅዱስ ማህበር በሰንበት ትምህርት ቤቶች ማደራጃና መምሪያ ማህበረ ቅዱሳን ባሳተመው ክፍል ላይ ራሱ ማስታረቅ ማለት መለመን ማለት ነው፣ ማማለድ ማለት ነው ብሎ የሚለውን ትርጉም ይጠቀማሉ። ኦኬ አይ ኢየሱስ እኮ አሁን በሰማያት አይለምንም እናንተ ናችሁ ትለምናላችሁ ብላችሁ ስትሉ ኖራችሁ የወንጌላውያን አማኞች እንደዛ አላሉ። ቀርቦ አለመረዳት ነው። ኦኬ አንተም የመሰለህን የሆኑ ወይ ሰዎች ሲናገሩ የሰማ አንዳንድ ሰዎች ቢናገሩ ያለ እውቀት የሆነ ነገር። እኛ በሰማያት ኢየሱስ ክርስቶስ ዕለት ዕለት እየወደቀ እየተነሳ ይለምናል ብለን አንልም፣ እንደዛም አንልም። ያ በጣም ያስማማናል። እኛም እኔ ፐርሰናሊ ቤተክርስቲያንም እንደተማርኩት ይሄ በጣም ያስማማኛል። ከዚህ ልዩ ሀሳብ የለኝም። እኛም ድሮም አላንም። ኦርቶዶክስ በሐሰት ማርያምን ይጣሏታል፣ ኢየሱስን አሁን ያማልዳል ብለው ፍጡር አደረጉት ብላ ያብዬን ወደምዬ እንደሚባል ማለት ነው። ወይ እሷ በፈሳችሁ በእኔ ላከከችው የሚባል የባላገር አይነት ንግግር አለ እና ራሷ ኦርቶዶክስ ራሷ እንደ ጥሩ እንኳን ባይሆንም ምሳሌው ራሷ ፈስታ በሰው ታላክካለች ማለት ነው። በሀገራችን ብሂል ማለት ነው። ምንድነው ራሷ ጽፋ ራሷ ኢየሱስ አሁን በሰማያት ይለምናል ብላ ድርሳነ ሰንበት፣ መጽሐፈ ዚቅ፣ ድርሳነ ማርያም፣ መጽሐፈ አርጋኖን እና መሰል መጽሐፍቶች ቅዳሴያና ሰዓታቷ ላይ ሁሉ ጭምር አሁን በሰማያት ይለምናል፣ ልመናን ያደርጋል፣ ልመናን ሊያደርግ ወደ ሰማይ ያደረገ ብላ እያለች እየተናገረች እሷ የተናገረችውን እኔ ተናግሬያለሁ ስህተት ነው ብላ ማለት ፕሮቴስታንቱ ግን እንዲህ ይላሉ ብላ ትላለች። እኛ አሁን በሰማያት ሆኖ ኢየሱስ ዕለት ዕለት ጸሎትና ልመናን ያቀርባል ብሎ ያለ እንደዚህ ብሎ የጻፈ ከኛ ቤተክርስቲያን ከወንጌላውያን አማኞች በመጽሐፍ ጽፎ እንደዚህ ያሰራጨ የለም። ካለም የተሳሳተ ነው። መጽሐፍቱን ይጠቆመን፣ ገጽ ምዕራፉ ይውጣ፣ ይነበብ። ማነው ጸሐፊው? የት ቤተክርስቲያን አገልጋይ ነው ወይ ፓስተር ነው እንጠይቃለን። ስለዚህ መጽሐፉ ትክክል አይደለም ብለን እንላለን። ግን ጌታችን ኢየሱስ ክርስቶስ መካከለኛ ነው። የአዲስ ኪዳን መካከለኛ ነው።
እንደውም ቤተክርስቲያኒቱ መካከለኛ ብላ የምትለው ሌላን ፍጡሩን ያስገባችሁ በሱ ፈንታ ፍጡሩን። ለምሳሌ በመርጌታም ስለመጣ ለሱም እድል ሰጠዋለሁ። በቤተክርስቲያኒቱ መጽሐፍቶች ምን እንደሚል ለምሳሌ ቅዱስ ጳውሎስ አሃዱ እግዚአብሔር ወአሃዱ ህሩይ ብሎ ተናገረ። ማእከለ እግዚአብሔር ወሰብ ኢየሱስ ክርስቶስ ዘኮነ ሰብአ ብሎ ማለት ነው። ማእከለ እግዚአብሔር ወሰብ በሰውና በእግዚአብሔር መካከል ብሎ ያለው ማለት ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ግን ከዚህ ከጳውሎስ ከሐዋርያው ትምህርት ጋር የተጋጨ ማን እንደጻፈው የማይታወቅ ምናልባት ወይ አባ ጽጌ ድንግል ነው መርጌታ ያርመኛል ወይ አባ ጊዮርጊስ ዘጋስጫ ነው በከመ ይቤ መጽሐፍ ማእከለ ፈጣሪ ወፍጡራን ብላለች። ለማርያም ስትደርስ ማለት መጽሐፍ እንደሚል አለች። የትኛው መጽሐፍ አልጠቆመችም፣ አልነገረችንም። ብሉይ አዲስ አልነገረችንም። መጽሐፈ ሊቃውንት፣ መጽሐፈ መነኮሳት ራሷ እንኳን ብላ የምትቀበላቸው መጽሐፍቶች ጉባኤያት ዘርግታ የምታስተምረውን አልጠቆመችም። ዋቢ ፍንጭ አልሰጠችንም። በከመ ይቤ መጽሐፍ ማእከለ ፈጣሪ ወፍጡራን ለእረፍት ዘኮንኪ ትምህርተ ኪዳን ብላ ለማርያም ነው የደረሰችው። ጳውሎስ ግን ይህንን አስቀድሞ በሰውና በእግዚአብሔር መካከል የሆነው አንድ አለ፣ እሱም ሰው የሆነው ኢየሱስ ክርስቶስ ነው ይላል። ስለዚህ አሁን ቤተክርስቲያኒቱ ከሐዋርያቱ ትምህርትም ጋር ተጣልታለች። በዛው ክፍል ላይ እንደውም ዘመጠው ርእሶ ቤዛ ኩሉ ብሎ የሚለውን የቅዱስ ጳውሎስን ትምህርት አሁንም በተቃርኖ ቆማ ማርያም ናት ቤዛ አይተ ኩሉ ዓለም ብላ የአባ ጊዮርጊስ ዘጋስጫን ድርሰት በ13ኛው መቶ ክፍለ ዘመን የተነሳ ሰው የእሱን ድርሰት ነው የምታስተምረው። ስለዚህ ቤተክርስቲያኒቱ የራሷ መጽሐፍቶች ላይ ኢየሱስ አሁን በሰማያት ያስታርቃል ብላ ትላለች። ከዛ ደግሞ ጸሎት ዕለት ዕለት ደግሞ ይለምናል ብላ ትላለች። ጸሎት ዕለት ዕለት ከለመን አሁን ባሳየው መሰረት በሚቀጥለው ጊዜ ጠይቃው ትመጣለህ። ዕለት ዕለት ይለምናል ብላ ካለች ኢየሱስ ክርስቶስን አማላጅ ነው እያለችው ነው ማለት ነው። እኛ አማላጅ ነው ብለን ስንል ግን አንድ ጊዜ ባፈሰሰው ደሙ በቆረሰው ስጋው አሁንም ሰዎች መታረቅ ቢፈልጉ በሱ በኩል መታረቅ ነው የሚያገኙት። ይህን እያልን ያለ ነው። ቴንኪዩ። አንተ የምትናገረውን ተናገርና ወደሚቀጥለው እንላለን። ወደ ሌላ ርዕስ ምናልባት እንዳያስገባን እንጂ እመቤታችንን ማዕከለ ፈጣሪ ወፍጡራን እያለች የምትገልጸው ከክርስቶስ ጋር እያነጻጸረች ሳይሆን ጌታን አምላክን የወለደች እናት ስለሆነች ከፍጡራን በላይ ነች ለማለት እንጂ በእግዚአብሔርና በሰው መካከል የሚለውን ትርጉም እንደው ባይወሰድ መልካም ነው። ቃሉ እንደዛ አይልም። ማዕከለ ፈጣሪ ወፍጡራን ማለት በፈጣሪና በፍጡር መካከል ማለት ነው። ከኔ ይልቅ በላይ ከፈጣሪ ከኔ አይልም። እንደዛ ቆይ መርጌታ እንደሚናገር ከኔ ይልቅ እሱ ግሱንም ቅኔውንም እርባታውንም ስለሚያውቅ ርዕሳችን ወደ ሌላ እንዳይሄድ ነው። ችግር የለም። እችን ይፍታልንና ማዕከለ ፈጣሪ ወፍጡራን ማለት መርጌታ እንኳን ደህና መጣህ። ሞያ ስለሆነ ባለቤቱም ስለሆንክ ምን እንኳን ደህና ቆያችሁኝ። ማዕከለ ፈጣሪ ወፍጡራን ማለት በፈጣሪና በፍጡራን መካከል ማለት ነው። ማዕከለ ፈጣሪ ወፍጡራን አጫፋሪ ነው። በፈጣሪ እና በፍጡራን መካከል መካከለኛ ማለት ስለሆነ ይሄ ምንም ያሻማ ነገር አይደለም። እሺ እኔ መርጌታንም ኤርሚንም አንድ ላይ ልጠይቃችሁ። እሺ ቤተ ክርስቲያን ግን እመቤታችንን እንደ ክርስቶስ መካከለኛ ብላ አስተምራ ታውቃለች? ይህን ያለችበት የራሷ አፈታት አላት። አፈታቷም ቅድም እንደተናገርኩት ከፍጡራን በላይ ከፈጣሪ በታች ብላ ትፈታለች። በየትኛውም መድረክ ላይ በየትኛውም ትምህርት ላይ ይህን ትናገራለች ቤተ ክርስቲያን። ነገር ግን የክርስቶስን ቦታ ወስዳ እመቤታችን በሰውና በእግዚአብሔር መካከል፣ አሁን ቀጥታ ትርጉሙን ከወሰድ ነው እንደዛ ነው። ማዕከለ ማለት መካከል ነው። ስለዚህ ግን ቤተክርስቲያን ልሰጥ የፈለገችው አስተምሮዋ ግን እንደዛ ነው። እውነት ቃሉ እንደዛ ቢልም ግን አፈታቱ እንደዛ ነው። አፈታቱ እንደዛ ነው ብራዘር። ምክንያቱም በዚህ ክርስቲያን እንደዛ ብላ አስተምራ ታውቃለች። ማርያምን በእግዚአብሔርና በሰው መካከል በእግዚአብሔርና በሰጠውን ስጦታ ለእመቤታችን ሰጣ ታውቃለች። በደንብ ነው የሰጠችው ብራዘር። እንደዛ እሺ፣ በቃ እዛ ጋር እኔ አቆማለሁ። አሁን እንደዛ ያለችበት ቦታ ካለ ግን ኤርሚ ማለት ይሄን ቃል ሳይሆን አፈታቱ እንደዛ ብላ አስተምራ የምታውቅበት ቦታ ወይ የተጻፈ ቅድም እንዳልከኝ አሁን በፕሮቴስታንት በኩል ኢየሱስ ክርስቶስን ዕለት ዕለት ይለምናል የሚል ማንም አልጻፈም ብለህ እንዳልከው ሁሉ የጻፈ ካለ ይገሰጻል፣ ይነገረዋል፣ ይታረማል እንዳልከው ሁሉ ቤተክርስቲያንም እመቤታችንን ልክ እንደ ክርስቶስ ካለ እኔ እውነቴን ነው
እንደዛ ብላ ተናግራ የምታውቅበት ካለ እኔ እምነቴን ቀይራለሁ። እውነቴን ነው። ላሳየህ አሁን እኔ እዚሁ እንደው እምነትህንም እንኳን በዚህ ይሄን አስተምህሮ ማለት ነው። ቆይ በዚህ ምክንያት ሳይሆን እኔ እምነትህን እንደው ለመቀየር እንኳን ከተባለ እምነት ሳይሆን እኛ ህይወት የሆነውን ክርስቶስ ለበሱ ትምህርት ላይ እንድትቆም ከፈለክ ቤተክርስቲያኒቱ አሁንም በዚሁ ክፍል ላይ በከመይቤ የሚለው ክፍል ላይ የተናገረችውን አንድ ከመጽሐፈ ሰዓታት ላይ አንድ የጠብቀኝ መጽሐፈ ሰዓታት እያልኩ ያለው ገፋሃል። ግን ገብቶኛል። ልክ እንደ ክርስቶስ መካከለኛ ነን ማለት የትርጉም መካከለኛ ክርስቲያን ጽፋ አስተምራ ምን ብላ ከሆነ ያ መካከለኛ ሆና ምን እንደምታረገው ኢቭን ይልቆይ መካከለኛ ሆና አይ እርግጠኛ እንሆና ኤርሚ አሁን እንትና ነው እንደ መጽሐፍ እኮ ላሳየ ነው መጽሐፍ ላሳየ አንዴ እኔ ታውቃለህ ያለ መረጃ እዚህ ቤት አይወራም። ቆይ መጽሐፍ እየፈለኩ ነው አንዴ ይቅርታ። መጽሐፈ ሰዓታት ላይ እስከዛ ግን ልጅ ከትምህርት ቤት ማምጣት ስላለብኝ ኔትወርኬ በጣም እንዳይቀንስባችሁ ከቤት ወጥቼ ሰዓት አግኝቼዋለሁ። አንዴ ያው ሰዓት ስለረፈደብኝ አለሁኝ፣ ግን ኔትወርኬ እንዳይጠፋ ብዬ ነው። በጣም ሳወራ ቀይ ሊታይ ይችላል። ያው ለዚህ ጋር ትልቁ ላይ አድርጉኝ አንዴ አዳምጣለሁ፣ ዝም ብዬ አዳምጣለሁ። እሺ ችግር የለም ወንድም፣ ትልቁ ላይ አድርጉኝ። እዚህ ሰላም ለፍልሰተ ስጋኪ ፍልሰት ላይ ነው ምን እንደሚል የሰላም ለፍልሰተ ስጋኪ ብሎ የሚለው ክፍል ላይ መልክዓ ፍልሰታ ነው ገጽ 528 ያው እንደዚህ ይላል። ምስጋና ለተመሰገነ ትርጉሙ ማለት ቀጥታ የዚህ ጋር የተጻፈውን ምስጋና ለተመሰገነ ላደረገው ስጋሽ ሰላምታ ይገባል። ከፀሐይና ከጨረቃ ይልቅ የክብሩ ደምግባት አበራ። ከደስታ አለቃ ከልጅሽና ከአንቺ በቀር የሞትን ማሰሪያ የፈታ ሙታንንም ከሲኦል ያስነሳ የለም። ምን ያደረገ? የሞትን ማሰሪያ የፈታ ሙታንን ከሲኦል ያስነሳ ከአንቺና ከልጅሽ በቀር የለም። ሌላው አይመለከተውም። መላእክት ቢሆኑ፣ ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያት ቢሆኑ እነሱ አይመለከታቸውም። ይሄ ጉዳይ የተደረገው በአንቺና በልጅሽ ብቻ ነው። ምኑ? የሞት ማሰሪያ የተፈታው አንድ። ሁለተኛ ሙታንን ከሲኦል ያስነሳ። ኦኬ ይሄንን ቤተክርስቲያኒቱ ይኸው ሰላም ለፍልሰተ ስጋኪ ስቡሐ ዘተሰብሐ ብላ ማለት ነው። ሚዩት አድርገው። ውዳሴ ለምን ሚዩት አታደርገው? ላስወርድህ። ቴንክ ዩ። ስለዚህ ይሄንን ክፍል ለምንድን ነው ያነሳሁትኝ? ሙታንን ከሲኦል ያስነሳ ብሎ የሚለው ቅድም በተናገርኩት ላይ በከመ ይቤ መጽሐፍ ማእከለ ፈጣሪ ወፍጡራን ለእረፍት ዘኮንኪ ትምህርተ ኪዳን ሰንበተ ሰንበታት ማርያም ዕለተ ብርሃን አይ ቲንክ እንደዛ መሰለኝ። ብኪ ይትፌሱ ዘገነተ ጽጌ ጻድቃን ወብኪ ይወፁ ኃጣን እምዳይ ላትላለች። እንደዛ ነው አይደል መርጌታ? ትክክል ነህ። አበላሽ ሆነ በጭራሽ ትክክል። ይሄ ግን ወብኪ ይወፁ ኃጣን እምዳይ ኃጣን ከሲኦል ባንቺ ይወጣሉ ያላት። ይኸው ሙታንን ከሲኦል ማስነሳት ማለት ነው። ከደይ ማውጣት ከአንቺና ከልጅሽ በቀር የሞትን ማሰሪያ የፈታ ሙታንንም ከሲኦል የሚያነቃ የሚያስነሳ የለም ነው። ይኸው እንደውም ወሙታን ዘሲኦል አንቅሃ ነው ብሎ የሚለው ግዕዙ አስነስታለች ማለት ነው። ጌታ ሰዎችን ከሲኦል እንደሚያነቃ እንደሚያድን እሷም አድናለች። ጌታ የሞትን ማሰሪያ እንደፈታ እሷም ፈታለች። ስለዚህ ከአንቺና ከልጅሽ በቀር ብለው አቻ ላቻ ጫማ ለጫማ አለካክተዋታል። ትከሻ ለትከሻ አለካክተዋታል። በዚሁ ክፍል ላይ አንዴ ጠብቀኝ ግን ኤርሚ እየሄድኩኝም ስለሆነ ነው። አንዴ ቆይ በቀጥታ እየጠየቅኩ ያለው ከቤተክርስቲያን አንደኛ ከቤተክርስቲያን አስተምህሮ እንዲህ ብሎ ያለ
አለ ወይ ነው ያልኩህ። አንተ መልካ ፍልሰታ ማለት መልካ ፍልሰታን ነው፣ ግን ይሄ አስተምህሮ ነው። ፍልሰታ ማለት የቤተክርስቲያን ቆይ፣ ለምንድን ነው ግን የምትደርበው ብራዘር? መልካ ፍልሰታ ማለት መልካ ፍልሰታ ማለት ቤተክርስቲያኒቱ የምትጠቀምበት የጸሎት መጽሐፍቷ ነው። በነሐሴ በመጣ ሰዓት ላይ ሁሌ ለምሳሌ አሁን ቅድም እዛ በመልክዓ ስዕል ኦኬ ተማሐፀንኩ ግዝእቴ ማርያም ማለት ነው። በመልክዓ ስዕልኪ ዛቲ በዚህ ክፍል ላይ እመቤቴ ማርያም ወይ በአንደኛ ጢሞቴዎስ መልእክት መጽሐፍ ምዕራፍ 1 ቅድማን ምዕራፍ 2 ቁጥር 5 ላይ ያለውን ቅዱስ ጳውሎስ አሃዱ እግዚአብሔር ወአሃዱ ኅሩይ ብሎ ባለበት ክፍል ላይ ማእከለ እግዚአብሔር ወሰብ ኢየሱስ ክርስቶስ ዘኮነ ሰብአ ማን ነው? ዘኮነ ሰብአ ዘመጦ ርእሶ ቤዛ ኩሉ ይላል። ነፍሱን ስለ ብዙዎች ቤዛ ሰጠ ብሎ ይናገራል። ሚዩት አድርገው ድምፅ እየረበሸን ስለሆነ ማይኩ። ነፍሱን ስለ ብዙዎች ቤዛ ሰጠ ይላል ቅዱስ ጳውሎስ። ኦኬ አሁን በሰውና በእግዚአብሔር መካከል የሆነው ኢየሱስ ነው አለን ቅዱስ ጳውሎስ። ቤዛ የሚሆነው እሱ ነው አለን። የሞትን ማሰሪያ የፈታ እሱ ነው። ሲኦልን ከሲኦልም ራሱ ነፍሳትን የሚያድነው ኢየሱስ እንደሆነ ተናገረ። የኢትዮጵያ ኦርቶዶክስ ግን በመልክዓ ፍልሰታ ላይ ከአንቺና ከልጅሽ በቀር የሞትን ማሰሪያ የፈታ ነፍሳትንም ከሲኦል ያነቃ ወይ ደግሞ ያዳነ የለም ብላ አቻላቻ አረገቻት ማለት ነው። ቀጥሎስ ቤዛስ ብሎ የሚለውን ቃል ተማሐፀንኩ ግዝእቴ ብሎ በሚለው ክፍል ላይ ገጽ 354 እመቤቴ ማርያም ሆይ በዚች በስዕልሽ መልክ ተማጸንኩ፣ በፊቷም እየሰገድኩ እገዛላታለሁ። የማቲ ልጅ ድንግል ማርያም ሆይ በሰማይና በምድር የሟች ነፍስ ሁሉ ቤዛ አንቺ ነሽ። የሟች ነፍስ የሰው ነፍስ እንግዲህ ሰው ይሞታል አይደል? የሟች ነፍስ ሁሉ ቤዛ አንቺ ነሽ። ክርስቶስ አይደለም ማለት ነው። አዩ አይደል? የሟች ነፍስ ሁሉ ቤዛው ልጅሽ ነው አይደለም ያለው ቅዱስ ጳውሎስ። ዘመጦ ርእሶ ቤዛ ሁሉ ያለውን አንደኛ ጢሞቴዎስ ምዕራፍ 2 ላይ የተናገረውን ቃል ቀጥታ ይህንን መጽሐፍ የደረሰ የኢትዮጵያ ኦርቶዶክስ ቤተክርስቲያን የምትቀበለው መልክዓ ስዕል ምናዜማው የነበረው የሟች ነፍስ ሁሉ ቤዛ አንቺ ነሽ ብሎ አላት ማለት ነው። ይህንም በመዝገበ ጸሎት ገጽ 1157 ላይ እንደዚሁም ደግሞ ሰላም ሕማማት ብሎ በሚለው ላይ በዚህ ምክንያት እኮ ነው ቤተክርስቲያኒቱ እንደውም አባ ጊዮርጊስ በደረሰው ላይ በዚህ ክፍል ላይ ጸሎተ ወልድኪ ነፍሳተ ብሎ በሚለው ክፍል ላይ ይኸው ልሰጠ ነው። ኦኬ በዚህ ክፍል ላይ ሰላም ሕማማት ላይ ይኸው ወልድኪ ነፍሳተ ሶባ አርአየኪ በእሳተ ኩነኔ ዘሐሙ ማርያም ትብሊ በእንቲአሆሙ ቅትለኒ ለቤዛ ሆሙ ሰላም ለኪ ብሎ አባ ጊዮርጊስ አለ ብሎ ያለውን መጽሐፍ ማነው ነገረ ማርያም ላይ የተናገረውን ይኸው ሰላም ሕማማት ላይ እንደዚህ እያለች ታዜማለች። ወልድኪ ነፍሳተ ሶባ አርአየኪ በእሳተ ኩነኔ ዘሐሙ ማርያም ትብሊ እኮ ማርያም እኮ አለች እኮ እያሉ በእንቲአሆሙ ስለ እነሱ ምን አለች? ቅትለኒ ለቤዛውሙ ቤዛ እንደሆናቸው ግደለኝ ብላለች። ስለዚህ በደንብ ነው እንጂ ቤተክርስቲያኒቱ ማርያምን ከኢየሱስ እኩል ነው ጫማ ያለካካችሁ፣ ከኢየሱስ እኩል ነው ትከሻ ያለካካችሁ። ይህን ላለው የምትለው ካለ መቀጠል እንችላለን። መጀመሪያ እየተሰማው መሆኔ ትሰማለህ። መንገድ ላይ ስለሆንኩኝ ነው ከይቅርታ ጋራ እነዚህን መጽሐፍቶች በመልክዓ ስዕልም ሁልጊዜ ዘወትር ጠዋት የሚባል ስለሆነ የምንላቸው ናቸው። ቤዛ እመቤታችንን ማለት ግን እመቤታችንን እንደ ክርስቶስ መካከለኛ መሆኗን አንደኛ ካስተምሮ ነበር የተጠየቁ ይሁን ይሄ ራሱ ብታመጣ ቤተክርስቲያን ራሷ የምትሰጠው ትርጉም አለ። ለእመቤታችን ቤዛ የሚለውን ትርጉም ከዚህ ቀደም ይመስለኛል እዚህ ቶክ ላይ በጣም ብዙ ምላሽ ተሰጥቶበታል። ስለዚህ አሁን እዛ ውስጥ ገብቻ አላወራም። ምንም ምላሽ አልተሰጠም። ማንም የፊታችን ቆሞ ይህንን እንኳን ምላሽ ሊሰጥ ቀርቶ አይደለም እነ ሊቀ ሊቃውንት ቀለመወርቅ ሁሉ ገብተው እነ መርጌታ ኤፍሬም ሁሉ ገብተው እያንዳንዳቸው ጭጭ ብለው ነው የወጡት። አይ መልስ ሳይሰጥ መልስ ተሰጥ ብለህ ስላልክ መልሱም በደንብ አድርጌ ስለሰማሁኝ ነው። ማን የመለሰው? እሺ ማን የመለሰው? ኖ ማን የመለሰው? ንገረኝ። ቆይ ማን የመለሰው? ስማቸውን ለመግለጽ ካስፈለገ
እነ መምህር ሊቃውንት ናቸው መሰለኝ ኤፍሬም መምህር መቶ መርጌታ ኤፍሬም ማለት እሱ አይደል እንዴ? ታዲያ አሁን የምጠራልህ መምህር ኤፍሬም ማለት ነው። አልሰጠም መልስ። አይ እኔ በተረዳሁበት መንገድ ተረድቻለሁ። ኖ መልስ አልሰጠም እኮ ነው ብዬ የምልህ። አሁን እኛ እዚህ ላይ አንጨቃጨቅም። ካልሰጡም አልሰጡም ብለን እናስብ። እኔ ግን የሰማሁት ካለ ድረስ ቤተክርስቲያንም ያስተማረችኝ እሱን እስከሆነ ድረስ እመቤታችንን ቤዛ ስትል መካከለኛ እያለች እንዳልሆነ አንደኛ፣ ሁለተኛ ምክንያት ለመዳናችን ምክንያት ነች። ምክንያት የሚለውም ሔዋን ለመዳናችን መጥፊያ ስለሆነ ይህንንም ከሐዋርያን አበው አባቶቻችን አፖስቶሊክ ፋዘርስ ላይ ሄሬኒዮስ የጠቀሰውን ጥቅስ አንስተው ከአንድ ሆሚሊ ላይ አንስተው እሱን አንብበው ተናግረዋል። ያ በቃ ምክንያት ነው። ሔዋን መጥፊያችን ነች። ከክርስቶስ ጋር ግን በምንም እንደማትነጻጸር፣ በተለይ ደግሞ አሁን ያመጣውን መካከለኛ የሚለውን ትርጉም ቤተክርስቲያን ሰጥታ አታውቅም። ከዛ መጨረሻ ላይ በመጨረሻ የምናገረው ምንድን ነው? ጥያቄ ግን የነበረው ካስተምሮ፣ በተለይ ካስተምሮ ቤተክርስቲያን በአስተምሮዋ በትክክል እመቤታችን መካከለኛ ነች፣ በእግዚአብሔርና በሰው መካከል ያለች መካከለኛ ነች ብላ አታውቅም። እንዴ ነገረ ማርያም ትምህርቷ አስተምሮ ነው ወይስ አስተምሮ አይደለም? አስተምሮ የቤተክርስቲያን አስተምሮ መልሰኔ ነገረ ማርያም መጽሐፍ አስተምሮ ነው አስተምሮ አይደለም? በቤተክርስቲያኒቱ የቤተክርስቲያን አስተምህሮ ማለት የምንድንበት መንገድ ማለት ነው። በኢየሱስ ክርስቶስ አስተምሮ በሚባል የቤተክርስቲያኒቱ ዶግማቲክ የሆነ ትምህርት ነው ብራዘር፣ እንደ አምስቱ አዕማደ ምስጢር ማለት ነው። ኦኬ ነገረ ማርያም ትምህርት ከየትኛው ነው የሚመደበው? አስተምሮ ነው አስተምሮ አይደለም? ነገራችን ላይ ነገረ የማርያምን ነገር ዶግማ ብላ በዶግማ ውስጥ አላካተተችም። አላወቀውም ወንድሜ፣ በእውነት አላወቀውም። ያ ጠይቅ። ለማንኛውም ነገረ ማርያም አስተምሮ ዶግማቲክ የሆነ ትምህርቷ እንደሆነ ሂድና ጠይቅ ብራዘር። በነገራችን ላይ የነገረ ማርያም ትምህርት ላይም አይደለም ያቀረበው ትምህርት አስተምሮዋን አይደለም። ስለመቤታችን ምን እንደምንል አንተ እያቀረብክልኝ ነገረ ማርያም ላይ እኮ ነው አሁን ገልጬ እኮ ያነበብኩልህ። አባ ጊዮርጊስ ዘጋስጫ ነገረ ማርያም ላይ እና እኮ ሰላም ሕማማት ላይ ብሎ ያለውን ኮት ያደረገው ከዛ እኮ ነው። ነፍሳተ ወልኪ ሶባ አራየኪ በሳተ ኩነኔ ዛሙ ያለው አባ ጊዮርጊስ ነው ነገረ ማርያምን የደረሰው ተብሎ ይታመናል። አይ እሱ አይደለም የደረሰው ተብሎ እዛ ደግሞ ሌላ ጭቅጭቅ አለ። ግን ነገረ ማርያም የሚባለው መጽሐፍቷ ላይ ነው የተገኘው። ነገረ ማርያም ደግሞ ዶግማቲክ የሆነ ትምህርቷል። አንተ ነህ ያላወቀው እንጂ ዶግማቲክ የሆነ ትምህርት በዚህ ብናበቃ። እኔ አሁንም ቤተክርስቲያን አስተምህሮ ብላ ያቀረበችው እንትን ካለ በተለይ እዛ ላይ የሚያነበብክልኝ አሁንም እንደምለው መካከለኛ ናት የሚል ትርጉም የለውም። ቤዛ ናት የሚለው ቤዛ ምክንያት በሚለው ነው እንጂ ቤተክርስቲያን እየገለጸች እያስተማረች ያለችው ቤዛን ለምንድን ነው መካከለኛ ብሎ የሚል የሌለው? ቅድም በከመይቤ መጽሐፍ ብለን ለመቤታችን ሲሆን ቤዛ ምክንያት ለመዳናችን ምክንያት ነች እንጂ መካከለኛ ነች ብላ ቤተክርስቲያን አስተማረች። ብራዘር ቤተክርስቲያኒቱ እኮ አለች እኮ እኛ እኮ ቤተክርስቲያኒቱ አለች ብለን ስንል አይ ቲንክ ዜማውን ያዚሙልኝ ብለህ ካላልክ በስተቀር ዘሩን እየነገርን ነው። መጽሐፉ የትኛው ክፍል ላይ እንዳለ አይ በዜማ ካልጨመራችሁልኝ ብለህ ካላልክ በስተቀር ዘሩን እኮ እኔም እኮ ዘሩን ተቀብያለሁ። ዘሩ ግን ትርጉሙ ግን አንተ በምትተረጎመው ትርጉም አይደለም። እኛ አይደለን የምተረጎመው፣ የተተረጎመው እዛው ጎን ለጎን እኮ የተጻፈው እኮ መካከለኛ በእግዚአብሔርና በሰው መካከል ናት የሚል እኮ ትርጉም አላመጣህልኝም እያልኩ ነው። እንዴ ናት እኮ ነው ብሎ የሚለው በከመ ይቤ መጽሐፍ ማእከለ ፈጣሪ ወፍጡራን ብሎ ማለት በፈጣሪና በፍጡር መካከል ናት እያለ እየነገረ ያንን ስትል ቤተክርስቲያን ከፍጡራን በላይ ከፈጣሪ በታች እያለች ነው እንጂ ብዬ እኮ ነው። ያንን ባስተምሮ እንደዛ ነው የሚፈታው። ግዕዙ እንደዛ ነው የሚፈታው። ቤተክርስቲያን ያንን ፈታ ስታስተምር እንዲህ የፈቱ ሊቃውንት እስኪያምጣ በመጽሐፍ አንተ እኮ ነህ እንደውም አንተ ላይ ነው። በቃ ብራዘር ለምን እኔ አሁን የማታውቀው ነገር ለምን አንዳንዴ አበሻነት ወይኔ በቃ ቶ የማታውቀውን ዝም ብሎ
እኔ ቤተክርስቲያኔ እንደዛ ብያ ፈታም አታውቅም፣ አትፈታም ነው የምለው። ፈታለች ካልክ ከፈታችበትን መጽሐፍ የተፈታበት አሳየኝ አልኩ። አሁንም ብታሳየኝ ጥሩ ነው። እንደዛ ብላ የፈታችበት ካለ አለበለዛ ግን ቤተክርስቲያን አስተምሮዋ ላይ እመቤታችንን ከፍጥሯን በላይ ከፈጣሪ በታች ይቅርታ እንደዚህ ብዬ ስጠይቅህ ይቅርታ፣ ግዕዝ አታውቅም አይደል? ግዕዝ አላውቅም። ቢያንስ ግን የተወሰኑ ቃላቶችን እሞክራለሁ። ከአንተ የተሻለ እኔ እንደማውቅ ትረዳለህ ወይስ አትረዳም? እረዳለሁ። በቃ ከተረዳ ቃል ላይ ግን ቤተክርስቲያን የምታስተምረውንም ትምህርት በደንብ ጠንቅቄ አውቃለሁ። ኦኬ፣ ያው እሺ፣ መርጌታ አቃጠልሽ። ቴንክ ዩ። እሺ፣ በቃ ይበቃናል መሰለኝ እዚህ ጋር። እኔ እንደነገርኳችሁ ቅድም ኦልሬዲ ልጆቼ ቢክላረክ ይቅርታ አድርጉልኝ። እሺ፣ እችን መጽሐፍ ያዛት አባት ይታያል። አዎ፣ እከታተላችኋለሁ፣ ችግር የለም። እመቤታችን ነገረ ማርያም እያልኩት ያለው እመቤታችን እምነገረ ማርያም ቆየኝ። እምነገረ ማርያም ዘኦርቶዶክስ ተዋሕዶ ቤተክርስቲያን። አቤት በወጣ ከታቾኛ አዳምጣቸዋለሁ። እሺ ኦፊስ ውስጥ እየገባው ነው። መልካም። እሺ እንረዳለን ወንድማችን። እሺ፣ ይኸው በመምህር ሙሴ ኃይሉ የተጻፈች ናት ነገረ ማርያም መጽሐፍ። ጥሩ። ይኸው እዚህ ጋም ይህ በቃ። እሺ መርጌታ ቀጥል። መልካም። ይኸው ልዩ ምስጋና ይላል እዚህ ጋር እንደምታዩት ልዩ ምስጋና። ይህን የነገረ ማርያም ትምህርታዊ ጽሑፍ በአግባቡ ተመርምሮ ታርሞ ተስተካክሎ የቤተ ክርስቲያን የነገረ ማርያም አስተምህሮ አካል እንዲሆን በማድረግ በኩል ከፍተኛ አስተዋጽኦ ላደረጉልኝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሊቃውንት ጉባኤ አባላት፣ ዝም ብሎ አይደለም፣ የሊቃውንት ጉባኤ አባላት በሙሉ ከፍ ያለ ልባዊ ምስጋናዬን በልጅነት መንፈስ አቀርባለሁ ይላል። እሺ፣ ቀጥሎ ልናገረው የፈለኩት እችን ነው። መታሰቢያነቷ ይኸው እዚህ አቡነ ማትያስ ናቸው የምታዩዋቸው። እዚህ ጋር ደግሞ ግን ተሟጋች ከሌለ ምንም እንትን አይደለ። ግን ከቤተ ክርስቲያናችን ይላል ከቤተ ክርስቲያናችን የዶግማ ትምህርት አንዱ ክፍል የሆነውን የነገረ ማርያም አስተምህሮ ይላል። ከቤተ ክርስቲያናችን የዶግማ ትምህርት አንዱ ክፍል የሆነውን የነገረ ማርያም አስተምህሮ ጥንታዊ ሐዋርያዊ ይዘቱን እንደጠበቀ ብሎ ይሄዳል። እሺ፣ ይሄ ሊቃውንቱ ጉባኤ በሙሉ መርምረውት ያጸደቁለትና ያረሙለት መሆኑን በዚሁ መጽሐፉ ላይም ተናግረዋል። ይኸው ነው ጸሐፊ እና ይኸው እዚህ ጋም ይኸው መርጌታ አንዴ ስክሪንሾት ላድርገው። ይህን መጽሐፍ ለብሩኬ ንገረውና የሚመጣ መጽሐፍ አለ አብረን ይመጣቆል እኔ ጋር ያለ ግብረ ሕማማትም እኮ አለ። ግብረ ሕማማት አለ አሉ። ነገ አቀብለዋለሁ። ለብሩኬ ስጠው። እሺ በቃ መሪ አብረን የሚመጡ መጽሐፎች አሉ። ይሄኛውም ልስጥልህ። እሺ የዶክተር ሮዳስም አይ ቲንክ በሊቃውንት ጉባኤ ይታየ ይመስለኛል። ነገረ ማርያም ላይ በብሉይና በአዲስ ብሎ የጻፈዋል አይደል? አለ በሊቃውንት ጉባኤ የታየ ነው ይመስለኛል። እስኪ አየዋለሁ አለኝ። እሱንም አየዋለሁ። እሺ፣ ስለዚህ ስክሪንሾት ሁለት ሰዎች አሉ። እሺ፣ ሁለት ሰዎች አሉ እዚህ። ውዳሴ ከየት ቤተ እምነት ነው? እንዴት ናችሁ? ኦርቶዶክስ ነኝ። ደህና ነን። ኦርቶዶክስ ነኝ፣ ከኦርቶዶክስ ቤተ እምነት ኦርቶዶክስ። እሺ፣ ለአንተ ጊዜ እንስጥህና ከዛ ወደ ቶም እንሄዳለን። ቶምም ኦርቶዶክሳዊ ነው። ኦኬ፣ ወንድምነት አለ ዳንዬ? ዳኒ እንዳይዘጋብን አለው ወንድምነት አለው።
ኦኬ እሺ፣ ውዳሴን ተቀበለው፣ በዛው ድምፅን አሰማ። እሺ እሺ፣ ውዳሴ እንዴት ነህ? አለሁ ደህና ነኝ። እኔ እኮ ከገባው ቆይሁኝ ዳንዬ እና አሁን ለወጣ እያልኩኝ እድል ሰጣችሁኝ፣ እግዚአብሔር ይስጥልኝ። ምናልባት ጊዜ ከሰጣችሁኝ ትንሽ እንነጋገራለን። እሺ፣ ቀደም ኢየሱስ አያማልድም ስትል ነበር። እሺ ጊዜ ሰተነ ነበር አክቹዋሊ እና ኢየሱስ አሁን አያማልድም ያልክበትን ሀሳብ እስቲ እንስማ። ቤተክርስቲያን አሁን ኢየሱስ አያማልድም ትላለች። እየጠየቀኝ ነው? አዎ ዳድ። እሺ ምን አልከኝ? ኢየሱስ አሁን አያማልድም ትላለች ቤተክርስቲያን። ቤተክርስቲያን አያማልድም ነው የምትለው። ኢየሱስ ቤተክርስቲያን አሁን ኢየሱስ አያማልድም ነው የምትለው። እሺ ኢየሱስ አያማልድም። እሺ ማስረጃ ስጠኝ። ማስረጃ ራስን አንተን ነው የምጠይቅህ። ያ ማለት ኢየሱስ ክርስቶስ አምላክ እንደሆነ እኛም እናንተም እናምናለን። ስለዚህ ማስረጃ የጠየቁ ጥያቄ አላልኩም። መጀመሪያ አዳምጠኝ። እንደዛ ካልሆነ አንግባባም። ከዚሁ ልንገር። የምንግባባው ማስረጃ አስተውራ ነው። ለማስረጃ አስተውራ መጀመሪያ አዳምጠኝ። የምናገረው ሜቢ ማስረጃ ሊሆን ይችላል። ማስረጃ ብራዘር፣ ማስረጃ ማለት ወሬ ማለት አይደለም ብራዘር። ይሄ ነው አንዱ ችግራችሁ፣ ይሄ ነው። ለማንኛውም አዳምጠኝ። ኢየሱስ ክርስቶስ አምላክ ነው አይደለ? ቅድም ያወጣውን ያነበብከው ምናምን በደንብ ሲከታተል ነበረ። ማስረጃ። እሺ ማስረጃ ልስጥህ። ኢየሱስ ክርስቶስ አምላክ ነው። ስለዚህ ወደ ማን ነው የማልደው? ማስረጃ ጥያቄ ነው። ያውን ጥያቄ ነው። ወደ ማን ነው የማልደው? ያውን ግራ የተጋባ ሰው ጥያቄ ነው። ማስረጃ ነው የጠየቁት። ኖ ግራ የተጋባ አንተ ግራ ተጋባ እንጂ ማስረጃ ድቤት አናድርገዋ። አዳምጠኝ፣ መጀመሪያ አዳምጠኝ። ታደርጋቸው ነበረ። ማስረጃ አምላክ ነው አይደለም? ይሄን መልስልኝና ማስረጃ። ማስረጃ አምላክ ነው አይደለም? ኢየሱስ ክርስቶስ አምላክ ነው አይደለም? ማስረጃ ከሌላ አይ ጠይቄያለሁ። እዚህ ጋር ይታያል። ማስረጃ አልኩ። እኔ ነኝ የጠየቁ ቀድሜና ማስረጃ። እሱን አየሁትም አላየሁትም ጥያቄን መልስልኝ። አይ ጥያቄ ለጠየቀ ማስረጃ የጠየቁ አሁን ቀደም እዚህ ጋር በኢየሱስ አንድ ወንድምነት እንደዚህ እንዲሆን አንፈልግም። ውዳሴ ልታወራ አይደል የገባኸው? ልትነጋገር አይደል የገባኸው? ኦኬ ጥያቄ ጠየቀህ አይደል ወንድምነት? ኢየሱስ ቤተክርስቲያን ያማልዳል ብላ ትላለች ወይስ አያማልድም ብላ ትላለች ብሎ ሲልህ አያማልድም ነው ብላ የምትለው አልከው አይደል? ለዛ ማስረጃ ስጠኝ ብሎ ሲልህ አንተ ለጠየቅኩ መልስልኝ አትበለው። አንተ ለጠየቀህ እሱ ጥያቄ መልስ ብለህ ላልከው ነገር ማስረጃ አምጣ እያለው ማስረጃውን አምጣ። ማስረጃ ከሌለ የለም። ካልሆነ እንደዚህ የምታረግ ከሆነ በቃ ለሌላ ለቶም ከላይ ላለውን ሰጠዋለን። በቃ አንተ በቃ ማስረጃውን ስጠዋ። ታዲያ ተግባቦት ማስረጃዬን እኮ ነገርኩት። እኛ ቅድስት ቤተክርስቲያን ክርስቶስን አምላክ ነው ብላ ስለምታምን አማላጅ ነው ብትል እንኳን ወደማ ይሄ ጥያቄ ነው እኮ። ስለዚህ ይሄ በራሱ ወደ ማን ይማልዳል? እሺ ኢየሱስ ክርስቶስ ራሱ አምላክ እኮ ነው። ወደ ማን ይማልድልን? አምላክ ብቻ ነው። እሺ ቆይ መሪ ያዛ ጋር እንሄድም። መሪ ግድ የለም። እሺ እሺ መልስ ማስረጃ ከሌለው ማስረጃ ወዳለው ሰው ሙቭ እናደርጋለን። በቃ ሚውት አለ። የካራ ትምህርት ነው እኮ ያመጣው ብዬ ነው። እሺ ልክ ነው መሪ። ጊዜ ማባከን አያስፈልግም። አሁን ጊዜ ማባከን አይደለም። አሁን ጊዜ አናባክን። እሺ ቶም እሺ መዝሙረ ዳዊት። እሺ ሞት ቶም ካልሰማን ሙቭ ልናደርግ ነው። ቶም ከቤተ እምነት ከኦርቶዶክስ ነኝ። ሰላም ናችሁ? እንዴት ናችሁ? እሺ ከኦርቶዶክስ። እሺ ኢየሱስ አማላጅ ነው? ኢየሱስ ምን ብለን ነው ምናምን መሰለህ? ዕብራውያን 1 ያለውን ኃጢአታችን በራሳችሁ ታምናላችሁ ብዬ አልጠየኩም ብራዘር። ኢየሱስ አማላጅ ነው ወይ ነው ያልኩት። አማላጅ አማልዶናል። አንድ ጊዜ አሁን በዚህ ሰዓት ኢየሱስ አማላጅ ነው። አንድ ጊዜ አስታርቆን ነው። አንድ ጊዜ አስታርቆን አሁን በግርማው ቀኝ ነው የተቀመጠው። እኔ ስንት ጊዜ አላልኩም። ኢየሱስ አሁን አማላጅ ነው ወይ ነው ጥያቄ።
አሁን ስንበድል የሚያስታርቀን አንድ ጊዜ እንትን ያደረገልን ነው፣ ደሙ ነው የሚያስታርቀን። አሁን ማለት የዛኔ ጥያቄ አሁን ኢየሱስ አማላጅ ነው ወይ? እየመለስኩልህ እኮ ነው። ይኸውልህ እንዴት መሰለህ ምናምነው ትነግረኛለህ እንዴት እንደምታምኑ። የኔ ጥያቄ ኢየሱስ አሁን አማላጅ ነው ወይ? ያ ማለት ይኸውልህ እንዴት መሰለህ አንድ ጊዜ ያ ስትል አዎ ማለት ነው። አዎ እያልኩ ነው። እሺ ኢየሱስ አሁን አማላጅ ነው እያለን ያለው ቤተክርስቲያኒቷ እንደዚህ ነው የምታምነው። ኢየሱስ አሁን አማላጅ ነው እያለች ነው። ያ የኔና እንደዛ እያልኩ ነው። እንደዛ ነው ማምነው ምናምነው ብዬ ማስበው እኔ የምረዳው ማለት ነው። እሺ ውዳሴ ማይክን ክፈትና ከውዳሴ ጋር አስተያውሩ። እሱ አማላጅ አይደለም ብሎ ያምናል። ኦርቶዶክስ ነው ማለት አንድ ጊዜ በዛ እኮ ተግባብተናል። አንድ ጊዜ እንትን ባረገው እኮ ነው ምን ማለት አንድ ጊዜ አማልዱ። ቶሚ ገብቶኛል ሐሳብህ። መጀመሪያ ስለሱ አልጠየቀኝም። የጠየቀኝ እሱ ዛሬ ላንተ አማላጅ ነው ወይ? ቅድም ስጠይቃቸው ስለሰማሁኝ ነው። ዛሬ ስላለኝ ነው አማላጅ አይደለም ያልኩት እንጂ ከዚህ በፊት ኢየሱስ ክርስቶስ በስጋ በነበረበት ሰዓት በዚህ ምድር ሲመላለስ ከራሱ ጋር አንድ ጊዜ እንዳስታረቀን እኛም እነሱም ያውቃሉ። እንደው ጉንጫ አልፋ ክርክር ካልሆነ በስተቀር ማለት ነው። ከራሱ ጋር አንድ ጊዜ መቼ? መስቀል ላይ አለቀ። ያ ደም አሁንም ይኸውላችሁ እዛ ጋር እንደ ምንድን ነው የእንትኖቹ ይኸው አሁን ወንድም ቶማስ ያለው ኢየሱስ አሁን አማላጅ ነው ሲል አሁን አማላጅ ነው ብሏል። አንድ ጊዜ አንተን እኔ ስንት ጊዜ አራት ጊዜ አሁን እያወራን አይደለም። አሁን ላንተ ኢየሱስ አማላጅ ነው ወይስ አይደለም? አይደለም። ኦኬ ላንተ አሁን አይደለም። ኦኬ ሁለታችሁ በሉ። ላንተ አሁን ኢየሱስ እኔ አንድ እኮ ነው ይኸውልህ አንድ ጊዜ ባደረገው ስንድን ማለት ነው። ስንድን እንደምናምን እመጣለሁ ወደ አንተ። አሁን ቶም አሁን መቼ? አሁን ኢየሱስ ለእኔ አማላጅ አይደለም ብሎ ያምናል። አንተ ደግሞ ኢየሱስ አሁን አማላጅ ነው ብለህ ታምናለህ። ሁለቱ ተቃራኒ ሀሳብ ናቸው። ምንም ሊስማሙ አይችሉም። ብራዘር ከሁለት አንዳቸው መሰለህ አንድ ጊዜ በቀረበው በዛ ደም ለሁል ጊዜ ማለት ነው በሚሰራ የደሙ መስዋዕት በደሙ መስዋዕት በዛ ነው ምንድነው ማለት ነው። ገባህ? አንድ ጊዜ አቅርቦት ግን ለሁል ጊዜ በሚሰራ የደሙ መስዋዕት ነው ምንድነው። ስለዚህ ይሄንን ሐሳብ ስታወራው ኢየሱስ አሁን ላንተ አማላጅ ነው ወይስ አማላጅ አይደለም? ይሄን ቃል እንትን በለው እስኪ። አንድ ጊዜ ቀርቦ ማለት ነው ግን ለሁል ጊዜ ቃላት ትምረጥልኝ። እኔ ማወራው ወራጅ ኢየሱስ አሁን አማላጅ ነው ወይስ አማላጅ አይደለም? ስለ አዎ አማላጅ ነው አልከኝ አይደል? አንድ ጊዜ ያቀርቦታል እኮ አንድ ጊዜ ያቀረበው ነው ማለት አንዴም ሁለቴ እሱን አላወራም። ስንት ያቀረበው አይደለም እያወራን ያለ ነው። አሁን ኢየሱስ ክርስቶስ መቼም አቅርቦት ኢየሱስ ክርስቶስ አሁን መቼ? አሁን ላንተ አማላጅ ነው ብለህ ነግረኸኛል አይደል? ይኸውልህ ምን መሰለህ ምናምነው ማለት ነው። አሁን እየነገርኩ ነው። ቅድም እኮ አብራራኸው። ኢየሱስ አሁን ለእኔ አማላጅ ነው ብለኸኛል አላልከኝም? ብራዘር አልክ እኮ ይኸው አረምንልህ። ሰረስከው ይህንን ሀሳብህን እያልኩ ነው እኮ። ይኸውልህ ምን መሰለህ መጽሐፉ እንደሚለው ነው እኮ እየነገርኩ ያለው። ሁልጊዜ ነው የሚሰራው ያ ደም ሁልጊዜ ነው የሚሰራው። ለዛ ነው አሁን ኢየሱስ ለአንተ አማላጅ ነው ማለት ነው አይደል? አሁንም ለማብራራት እንደምትሞክሩ አላውቅም። አሁን ኢየሱስ ለአንተ አማላጅ ነው ወይስ አማላጅ አይደለም ብዬ ስጠይቅ አዎ ኢየሱስ አሁን አማላጅ ነው እኮ አልከኝ። ያ ለምን እንደዛ እንዳልኩ ግን እየነገርኩ እኮ ነው። እኔ አሁን ምክንያቱን ጠይቀሃል። አሁን ግን አልጠይቅም። አሁን ኢየሱስ ለእኔ አማላጅ ነው አልከኝ አይደል? ያ እንደዛ ስልህ እኮ ይኸውልህ ቤት ነው። አሁን አንተ ምንድነው አሁን ሄዶ የለመነ አይደለም የለመነ እንደዛ ብለህ የምትረዳው ከሆነ አይደለም አላልኩም። ብራዘር ቆይ አንዴ ምንም ያላልኩ እኔ ያላልኩትና አልካት አንተ አውርተን እንዴት ይላል? እንትን እኮ ነው አንተ እኮ ያልከው ቫልዩ ወርድ ነው ማለት ቫልዩ የሆነ ነው። ለዛ ነው አንተ ነህ ያልከው ወዳጄ። ኢየሱስ አሁንም አማላጄ ነው ያልከው ማን ነህ?
አንተ ነህ አይደል? እኔ አይደለም። እኔ ሳላወራ እኔ እንዴት እንደዚህ ብለህ ቃላት ትጨምራለህ? እኔ ውስጥ እኔ እኮ አላልኩም። አንተ ነህ ያልከው። ኢየሱስ አሁን አማላጄ ነው ብለሃል አይደል? አንተ በምንድን ነው አማላጅ ስትል? አሁን እስኪ ስለኔ እናወራለን። አሁን ስለ አንተ ነው እያወራሁኝ ያሉት። ኢየሱስ አሁን አማላጄ ነው ብለህ ታምናለህ ወይስ አታምንም? ስለ አምናለሁ ብለኸኛል አይደል? ለምን የተለያየ እኔ እንደመሰለሽ ልንገርህ እና ከዛ በኋላ ይኸውልህ የአንተን አቋም መጀመሪያ ንገረን ብራዘር። ለምን ትደበቃለህ? ኢየሱስ አሁን ለእኔ አማላጄ ነው ብለኸኛል አይደል? ሊስን እሺ፣ ምን መሰለህ እንደዛ ብያለሁ፣ ግን አሁን አንተ ያልከኝ ያለው ቆይ አንዴ ማለትህን መጀመሪያ እናረጋግጥ ብሏል ወዳጅ ብያለሁ። አሁን ደግሞ ዳኒ ከምን አንደርስታንዲንግ ነው ብዬ በመጀመሪያ ላዳምጥ ማለት አሁን እንመጣበታለን። አንዴ አስጨርሰኝ ከይቅርታ ጋር ዳኒ። እሺ እስቲ ጨርስ። እሺ ዳኒ ቴንክ ዩ እግዚአብሔር ያክብርልኝ። እንደዛ የምንለው ምክንያት አሁን አንተ ኢንቴንሽንህ እንትን ከሆነ አሁን እየለመነ አሁንም ድረስ ማለት ከአብ እየለመነ ብለህ ከሆነ ሀሳብህ አይ አሁን ሁሉን ምንድነው ብለን የምንመሰለ የሚለው መጽሐፍ ቅዱስ በግርማው ቀኝ ተቀመጠ ምን ካደረገ በኋላ ኃጢአታችንን በራሱ አሁን ቶማስ ማስተካከል ያለብህ ውሸት እያወራ ስለሆነ ማለት ቆይ አንዴ ውሸት አይደለም አንተ ሊይዝ ሲሞክር አታስቁመው ሲሪየስሊ የምር ሚውታር ብራዘር እኔ ምንም ሳብራራ ሰምተኛል ቶማስ ስለምን ሆነ እያልኩ እኮ ሁለት እኔ ሳወራ ሰምተኛል ወይ ኢንቴንሽንን እየገመትኩ ነው እኮ እኔ ምን ግምት አታውራ ብራዘር አሁን እኔ ስላንተ እምነት ነው እየጠየቅኩ ያለሁት አሁን ኢየሱስ አዎ ያማልዳል ብለሃል ያልክበትን ምክንያት ንገረን እኔን ግን እንዳታነሳ እኔ ምንም ሳውራ ስላልሰማኝ እሺ እንዳለው ሰው አንተን ሳይሆን እንደዛ ኢንቴንሽን ካለው ብዬ ወይ እናገራለሁ አሁን እኔ ያማልደናል ያልኩት ምን መሰለህ አንድ ጊዜ ያረገው አንድ ጊዜ የቀረበው ደም ለሁል ጊዜ የሚሰራው ስለሆነ አሁንም ድረስ ስንድል ሌላ መዳን ኑሮ አይደለም ምክንያቱም እግዚአብሔር እኛ በድለን ስለነበረ እሱ ነው ማስታረቅ የሚችል እርሱ እግዚአብሔር ብቻ ነው ምሕረት የሚሰጠን እርሱ ስለሆነ እርሱ ነው የሚያድነን ስለዚህ ከዛ ድነናል ያን መዳን ነው እኮ የምናገኘው ያን መዳን ስለምናገኘው አንድ ጊዜ አሁን ብንበድል የሆነ ነገር ብናጠፋ እግዚአብሔር ያቺ ደም ለሁል ጊዜ በሚሰራ የደም መስዋዕት ስለሆነ ሁል ጊዜ በሚሰራ የደም መስዋዕት ስለሆነ ያ አሁን ምን ይላል ይማልዳል ልንል እንችላለን ግን ይማልዳል ስንል እየለመነ አሁን ድረስ እየለመነ ሳይሆን አሁን ምንድነው የምንለው በግርማው ቀኝ ተቀመጠ ምን ካረገ በኋላ ኃጢአታችንን በራሱ ካነጻ በኋላ በግርማው ቀኝ ተቀመጠ ብለን ነው የምናምነው ማለት ነው ግን አማላጅ ስትለው አሁን ድረስ እንደዚህ አታብዛው ብራዘር አታብዛው ሐሳብ አትደጋግም ብራዘር ይሄንን ሁሉ አብራራ ሄድክ ዞርክ ምናምን መጣህና አሁን ይኸው መጠቅለያችን ይሄ ነው አሁን ኢየሱስ ክርስቶስ አማላጅ ነው ወይስ አማላጅ አይደለም ከምን አንፃር ነው እንደዛ ማለት ነው ወዳጄ አብራራው እኮ ጊዜ ሰጠንህ አብራራው ይሄው አሁን ስለኔ ኢንቴንሽን አይደለም ጥያቄው ስለአንተ ነው እያወራን ያለው እኔ መቼ አወራውኝና ነው ስለኔ ኢንቴንሽን የምትጠይቀኝ አሁን ኢየሱስ አማላጅ ነው ወይስ አማላጅ አይደለም አማላጅ ማለት ምን ማለት ነው ሁለት አይነት አንደርስታንዲንግ ነው እኮ ያለው ሁለት አይነት ችግር የለ አይዞ ብራዘር አይዞ መፋታ ከሆነ አልፋታም ብራዘር መልሱ እሺ ምልጃ ለአንተ ምንድነው እየጠየቅኩ እኮ ነው ምንድነው እኔ እምነቴን አይደለም እያወራሁኝ ያለው ስለአንተ ነው እያወራኝ ምልጃ ምንድነው ለአንተ ምልጃ ምንድነው አንተ ምልጃ እንዴ ቶሚ ምን ሆነ ነው ይሄንን አውርተህ እንታብራራ ሰጥቶ አብራርተህ ከጨረስክ በኋላ ኢየሱስ አሁን አማላጅ ነው አማላጅ አይደለም ተብሎ ሲባል እንደገና ጥያቄ ትጠይቃለህ ለአብራራው ኮንክሉዥን መደምደሚያ አሰጥም ምንድነው ኢየሱስ ታለ ምንድነው ያልኩት እሺ እንዴ እየሰማን እየጻፈ እንዴ 660 ሰው ቁጭ ብሎ እየሰማ እንደገና ምንድነው ያልኩት ትለኛለህ እንዴ መልሰህ
ሁለት አይነት ነው እኮ ያለው። ሁለት አይነት የሚሆን 10 አይነት ኢየሱስ አሁን ኢየሱስ አማላጅ ነው አይደለም ነው እያለ ያለው። 10 አይነት ይሁን አንተ 10 አይነት እየለመነ እያልከኝ ከሆነ አይደለም። ግን አንድ ጊዜ እኛን ተወን አልጠይቀም ወንድምነት የጠይቀህ ያንተ አሁን አንተ የምትለው የእናንተን ኢንቴንሽን ትላለህ። እኛ መቼ ተናገርንና የራስን አብራራውን ደቂቃ ካነሰ ይጨመርልህ 3 ደቂቃ ተናገርበት በደንብ አብራራና መልሰን የምንጠይቀው ወንድምነት አሁን ኢየሱስ አማላጅ ነው አይደለም ነው ጥያቄው። ከፈለግ 3 ደቂቃ ወሰድና ጨምርና የቀረ ካለ ተናገርና ያንተኑ የተናገርከው ነገር ጠቅልለህ አንድ ፓኬጅ ውስጥ ጨምረህ ኢየሱስ አሁን ላንተ አማላጅ ነው አማላጅ አይደለም ብሎ የሚለው ነገር በብላክ ኤንድ ዋይት ለይተህ ታሳየናለህ ማለት ነው። ደቂቃ ግን እኔ ልጨምርልህ ከ44 ነው ከ47 አቆማለህ። 3 ደቂቃ ያልተናገርኩት አለ ብለህ የምትል ከሆነ ተናገርና የቤተክርስቲያን ማገልጋይ እንደመሆን መጠን ተናገርና ከዛ ግን መልሶ ዳንዬ ይህንን ጥያቄ የሚጠይቃ ኢየሱስ አሁን አማላጅ ነው አማላጅ አይደለም ብሎ ሲልህ አንተ ባብራራኸው አንተ በነገርከን መሰረት እንጂ በእኛ ኢንቴንሽን ላይ አይደለም ቆመህ የምታወራው። እኛ አላወራንም እና ውሰድ አሁን 3 ደቂቃ ቴንክ ዩ። እሺ እንትኑን መጽሐፍ ቅዱስን እስካወጣ ድረስ ወይ እንትና ያወራን ከዛ ስጠይቅ ትሰጠኛለህ ከሆነ ሙሉን ስለ ኢየሱስ ክርስቶስ እኛን ጥያቄ አጠይቀም ከ3 አይነት ከ2 አይነት ከ10 አይነት ከ5 አይነት ብለህ የምትለውን የኢየሱስ ክርስቶስን ለአንተ አማላጅ አሁን አማላጅ መሆን አይደለም። ከ10 አይነት ምናምን አላልኩም ኤርሚሻ አላልኩም። ማለት አሁን ይለምናል የምትሉ ከሆነ አይደለም እያልኩ ነው። ግን የእኛን ተወኳልኩ ለአንተ ይለምናል ብላችሁ የምትሉ ከሆነ አትበለን። እኛ አላልንም። አንተ ነው ገብተህ እየተጠየቅ ያለው ይሄን አላወራህ። ጥያቄውን እኮ ነው በፊት የጠያቂውን አንደርስታንዲንግ 3 ደቂቃ ውሰድ። ከዚህ በኋላ እኔ ማይኩን ሚዩት አደርጋለሁ፣ ወንድምነት ሚዩት ያደርጋል። 3 ደቂቃ ኢየሱስ አሁን አማላጅ ነው ብለሃል። ቅድም አማላጅ መሆንህን ሊያሳይ የሚችል የመጽሐፍ ቅዱስን ክፍል ጠቅሰህ አሳየና ያንን ማለት የምጠቅሰውን የመጽሐፍ ቅዱስ ክፍል ጥቅስ ወደ ላይም ከፍ ብለህ ወርታችም ዝቅ ብለህ ደቂቃ ካነሰ ጨምርልሃለሁ አብራራና እኛ መጨረሻ ላይ ወንድምነት መልሶ ይጠይቃል። ኢየሱስ አሁን ለአንተ በሰማያት አማላጅ ነው ወይስ አማላጅ አይደለም ብሎ የሚለው ማለት ነው። አብራራ የፈለግከውን ያህል ወስደህ 3 ደቂቃ ሰጥቻለሁ። እሺ እስከዛ ውዳሴ አውራና መጽሐፍ ቅዱስ አያወራም። ጠብቁኛላችሁ። ምንድን ነው የምልታመጣ የፈለግከው? እኛ መጽሐፍ ቅዱስን እንርዳ። እሺ ላውጣው ብዬ ነው። ሀሳቡን ንገረን ቶሎ እንድናወጣው። ገላትያ ያለውን ዕብራውያን አካባቢ ያለው ምን የሚለው ነው? ሀሳቡን ንገረን። አንድ ጊዜ መስዋዕትን አቅርቦ የሚለው ማለት ነው። አንድ ጊዜ መስዋዕትን አቅርቦ የሚለው አንድን መስዋዕት በዘላለም መንፈስ ሆኖ ራሱን ለእግዚአብሔር ያቀረበ ብሎ የሚለው እሱ ማለት ነው። ኦኬ ዕብራውያን ላይ ነው፣ ገላትያ አይደለም። ምንድን ነው የፈለግከው እዛ ክፍል ላይ? እሱን አቃውን ስለምናውቀው ቶሎ እንድንጠቀሙ ማለት ነው። እሺ ምንድን ነው የፈለግከው እዛ ላይ? እሱን አንብብልን እስኪ። አንድን መስዋዕት ለዘላለም አቅርቦ ብሎ የሚለው የዕብራውያንን ማለት ነው። እሺ እንደዚህ ይላል ዕብራውያን መጽሐፍ ምዕራፍ 10 ቁጥር 12 ላይ እርሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ ይላል። ከዕብራውያን መጽሐፍ ምዕራፍ 1 ጋር ተመሳሳይነት አለው። ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። ኃጢአታችንን ሲያነጻ ግን ስንት ጊዜ ባቀረበው መስዋዕትነት ነው? አንድ ጊዜ ባቀረበው መስዋዕትነት ነው ይለናል ምዕራፍ 10 ቁጥር 12 ላይ። ያ ኦኬ ምንድን ነው ታዲያ? እሱን ነው የምልህ። እንደዛ ስላደረገ እርሷን ወደ ማንም አሁን ራስ አብራራ፣ ራስ እንችል አብራራ። ጥቅሱን ረቻለሁ፣ ራስ አብራራ። ስለ መዳን በአጠቃላይ ላውራ። በተጠይቀው ጥያቄ ላይ ለወንድምነት ልሰጠው ነው። 3 ደቂቃን እየተጠቀምክ ነው። 2 ደቂቃ ይቀርሃል። አብራራ። አሁን የጠቀስከው ክፍል ኢየሱስ ለአንተ አማላጄ ነው ብለሃል። ቅድም ምን እያልክ ነው? አማላጄ ነው የምንለው ማለት ሌላ መዳን ስለሌለ ማለት ሌላ መዳን ስለሌለ የምንለው ድነት የሚገኘው በመጀመሪያ የዘላለም ሕይወት የሰጠን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ ቤተክርስቲያናችን የመዳን ትምህርት በመዳን ትምህርት ውስጥ ሊያድን የሚችለው ማን ነው ብላ ስትጠይቅ
ሌላ ፍጥረት ምናምን ሳይሆን ጌታችን ራሱ መድኃኒታችን ኢየሱስ ክርስቶስ ነው። ለዛ ወርዶ አስታረቀን። በገላትያ 4:4 እንዳለው ጌታ ኢየሱስ ክርስቶስ አስታረቀን ማለት ነው። ስለዚህ እኛ አሁን ሌላ መዳን ስለሌለ ያን መዳን ነው። አሁን ለምሳሌ ቅዱሳንም ቢያደርጉ ማንም ቅዱሳን ቢጸልዩልን ምንም ብናደርግ የሚያመጡን ወደ ምንድን ነው? ወደዛኛው መዳን ነው ማለት ያን መዳን እንዳናጣው ነው። እንደዛ ከሆነ ኢየሱስ ክርስቶስን አሁን ይማልዳል ብንለው ያን መዳን ስለምናገኝ ማለት ነው እንጂ አሁን ይለምናል ብለን አናምንም። ማለት አሁን እንደ ድሮው በሰብአዊ ፍጥረቱ ሰው ሆኖ ወርዶ እንደለመነው መለመን ያን መለመን የሚያቀርብ ከሆነ አሁን ሁለት አይነት ኤክስፔክቴሽን አለ ያልኩት ማለት ነው። አሁን ይለምናል ወይ እንደገና መስዋዕት ያቀርባል ወይ ብለን አንልም። እንደዛ ከሆነ ማማለድ በጠያቂው እንትን ሀሳብ እንደዛ ከሆነ እንደዛ ብለን አናምንም። ግን እንዴት ነው ብለን የምናምነው? አንድ ጊዜ የቀረበው ያ ደም አሁንም ድረስ ምን ሊያደርግ ይችላል ማለት ነው? ያችን መዳን ያስገኘናል ማለት ነው። እንደዛ ብለን ነው የምናምነው ማለት ነው። በትክክል ጨርሰዋል። ከ49 የሆነ ማለት ነው። ዳንዬ ጥያቄ ምንድን ነው? አብራርቷል። እንግዲህ እሱ በደንብ አብራርቷል። አሁን ጥያቄም ብቻ ነው የምጠይቀው። ዳን ለማብራሪያ ጊዜ አልተሰጠኝም ብለህ አትልም። ውዳሴ ማን ነው? ቶም አሁን የዳኒን ጥያቄ ስማና ለጥያቄው መልስ መልስለት። ቀጥሎ ነው። እሺ ቴንክ ዩ ወንድምነት። ሶ ኢየሱስ ክርስቶስ አሁን አማላጅህ ነው? ቶም ኮምፕሌክስ ኩዌሽን ይባል ታውቃለህ? ሎጂክ ላይ አብራራው እኮ ወዳጄ። አሁን ኢየሱስ ለአንተ አማላጅህ ነው ወይ? የትኛውን ነው? ሁለት እኮ አልኩህ። አቤቱ ጌታዬ፣ አቤቱ ጌታዬ፣ ምንድነው? እኔ እኮ ግራ ገባኝ። ምንድነው የምትለኝ? ይኸውልህ የትኛው አሁን ቆይ ሜት አርግ ተው ዳንዬ፣ ግፍህ ግን ይህን ያህል ደቂቃ አብራርተህ ወገባችን እስኪንቀጠቀጥ ድረስ ቆመን ሰምተን ሲጠይቅህ ምንድነው ጥያቄ ሄድ አልገባኝም ትለዋለህ። ወንድማችን ተው፣ ምንድነው? እንቅልፍህ ነው? በእንቅልፍ ልብ ነው ወይስ ምን ሆነ ነው? ግን ቶባ አንዴ ሚዩት አርግልኝ። ሚዩት አርግ፣ ውዳሴ ሚዩት አድርግ። የአብራራው ሰውዬ ይጨርስ። ቀጥልና ጠይቀው። በቃ እዚህ ላይ እንጨርሳለን ማለት ዳኒ ይቀጥል። ምን እያልክ ነው? እሺ ቶም ስታብራራ ወንድምነት ደቂቃ ጨመረልህ። እኔ ሰጥቻለሁ፣ አብራርተሃል። በጣም አሁንም አብራርተህ ጊዜ አነሰኝ የምትል ከሆነ ጌታን እጨምርልሃለሁ። አሁንም አነሰኝ። አሁን ለማብራራት አልሰማችሁኝም? ቆይ ወዳጅ ጊዜ አንሷል ለማብራራት። እሺ ጊዜ አንሷል ወይ ለማብራራት? ቶሚዬ ለማብራራት ጊዜ አንሷል? አንደርስታንድ ለማድረግ እንዴት ናቸው ብራዘር? ለማብራራት መሰረት ኢየሱስ አማላጅ ነው አማላጅ ስትል አሁንም ብለህ በአብራራው መሰረት ኢየሱስ አማላጅ ነው አማላጅ አይደለም? በአብራራው መሰረት ቢያንስ ንገረኝ። ኖ ምንም ከተረዳኝ ንገረኝ። በአብራራው መሰረት ኢየሱስ አማላጅ ነው። አመሰግናለሁ። እኔ አሁን የተረዳው በቃ ቶ ወንድምነት this is orthodox ቶም አሁን ለመናገር ሞራሉም የለህም። ኦኬ ራስህ ያብራራኸውን እንኳን መልሰህ መደምደሚያ ተብለህ ስትባል እንኳን የማትመልስ ማለት ነው። ስለዚህ አብራርቶታል። አብራርቶ ግን መደምደሚያ ላይ ሲጠየቅ ምን እንዳልከኝ እኔ እየገባኝ አይደለም። አማርኛ እንዴት ነው አንግባባም እንዴ ብሎ ይላል። ምንድነው የማንግባባው? አማርኛማ በደንብ ስለምንግባባ ነው እንድታብራራ ጊዜ ሰጠንህ፣ ሰማንህ። ከዚህ ይልቅ ኦርቶዶክስ መልስ የላትም ነው ማለት ያለብህ። በቃ እሱኑ ነው የገባል። ከውዳሴ ጋር መቀጠል ትችላለህ።
አብራርቶ በአብራራው መሰረት ኢየሱስ አማላጅ ነው ወይ ተብሎ ሲጠየቅ አልገባኝም፣ አማርኛ ግልጽ አይደለም ጥያቄ ብሎ ይላል። ሲገባ ኢየሱስ አማላጅ ነው ወይ ብሎ ሲለው አዎ አለው። እሺ መረጃ አምጣ አለው። ለማብራሪያ መጽሐፍ ቅዱስ ጥቅስ ጠቀሰ። ዕብራውያን 10:12 ጥቅሱን ልርዳህ አልኩት፣ አወጣው ሐሳቡን ሲነግራኝ ማለት ነው። በአብራራው መሰረት እንኳን ኢየሱስ አማላጅ ነው ወይ ተብሎ ሲባል ጥያቄው አልገባኝም። ቀድመህ እኮ ኢየሱስ አማላጅ ነው ብለህ እኮ ገብተሃል ቅድም። አሁን ሁለተኛ ግን ካብራራህ በኋላ ለሁለተኛ ጊዜ ያንኑ ቀድሞ ስትገባ የጠየቀህን ጥያቄ ወንድምነት ሲጠይቅህ እሱ ለዓለም ማለት እንትና ማለት ፀሐይ በደቡብ በኩል ነው የምትወጣው የምትጠልቀው በሰሜን ነው ልትለን ማለት ነው። እና this is ኦርቶዶክስ። ወንድምነት ወደ ውዳሴ ሄድ፣ ውዳሴ መልሳለሁ እያለ ነው። እሺ ወንድምነት፣ እሺ ውዳሴ። ይኸው ኢየሱስ አያማልድም ብለሃል። አንተ ደግሞ ኢየሱስ አያማልድም ስትል ማስረጃ ስጠን። ቤተክርስቲያን ኢየሱስ አያማልድም ያለችበት። ኦኬ ልጁ ትክክል ነበር ባይዘይ። ለማንኛውም ወደዛ አልሄድም፣ ግን ኢየሱስ ክርስቶስ አሁን አያማልድም። አዎ ሪሊ ዚስ ኢዝ ኦርቶዶክስ ምናምን ያ ሌላ ጉዳይ ነው። ኢየሱስ ክርስቶስ አሁን አማላጅ አይደለም። ውዳሴ ማስረጃ ለሚለው ኢየሱስ ክርስቶስ አምላክ ነው፣ ወደ ማን ያማልደናል? አማላጅ ማለት መጀመሪያ የአንድን ሰው ኃጢአት ይዞ ወደ ሌላ ሰው መቅረብ ነው ብለን የለም እንዴ? ስለዚህ ከዚህ አንጻር አውዱን ስንፈተው አንደኛ ኢየሱስ ክርስቶስ አምላክ ስለሆነ ለባህሪው የማይስማማው ማማለድ ገባ፣ ወደ ማን ነው የሚያማልደው ነው። ስለዚህ አምላክ ነው ብለን ካመንን የት ነው የሚያማልደን? ወደ ማን ነው የሚያማልደን? ብቻ በቂ እኮ ነው። ችግር የለም። በቃ አሁን ከምሁር እንደሆንክ እያየን ነው እና እስቲ እንረዳ። እሺ አማላጅ ምን ማለት ነው በኦርቶዶክስ? አማላጅ ማለት እንግዲህ የአንድን ሰው በደል የአንድን ሰው ችግር ይዞ በሌላ ሰው ፊት የሚጸልይ የሚማልድ የሚለምን እንደማለት ነው። እሺ ወደ ሌላ የሚያቀርብ yes እሺ የአንድ ሰው ኃጢአት በደል ወደ ሌላ ሰው ይዞ የሚያቀርብ ከየት ነው ይህን ትርጉም ያገኘው? እሱ ሌላ ጉዳይ ነው። ብራዘር ስትጠየቅ ሌላ ጉዳይ ነው አይባልም። እዚህ ያለን ሰው ያወራውን ነገር ልናምን አንችልም። እና ልክ ነው። ኦኬ ያገኘውን ያልከው አይደለም ለማለት ነው። አማላጃችን ማን ነው የሚል ርዕስ ያለው መጽሐፍ አለ ስላለ እሱ ማንበብ ትችላለህ። ከዛ ነው ሞር እንትን የምንለው። ምን አማላጃችን ማን ነው የሚል መጽሐፍ አለ። ከሱ ላይ ማን ነው ጻፍ? አልነግርህም። እሱን ለምን እነግርሃለሁ? መርጫኩኝ ሲጠየቅከው ብራዘር አይደል እየተግባባን ስላልሆነ ኧረ ቆይ ምንድን ነው እንደዚህ የስቃይ ሌሊት የሆነባቸው ወገኖች? ለምን ሚዩት አድርገህ ትስቃለህ? መረጃ ስጠይቅህ አልሰጠህም አልነግርህም ትላለህ እንዴ? መጽሐፍ ጠቆምከን። መጽሐፉን ማን የጻፈው ብለህ ሲል አልነግርህም ምን አገባህ አይለት? ለዚህ ነው የገባኸው? ኖ ፕሊዝ ሀሳባችሁ ነርቨስ ስለሚያደርግ ነው። አጠያይቃችሁ አሁን ምን ነርቨስ አድርገህ ድጋሚ ጠይቀው ወንድምነት። ይሄን ትርጉም ከየት ነው ያገኘው ነው ያለው? ጠይቀው ወንድምነት። እሺ ይሄን ትርጉም ከየት ነው ያገኘው? እኔን አላዳመጥከኝም። ይኸውልህ ለዛ ነው እንደዚህ ዙሪያ ጥምጥም የሄዳችሁ እንትን ሰውን ነርቨስ የምታደርጉት ማለት ነው። መጀመሪያ ትርጉም ከየት ነው ያገኘው? ውዳሴ ነርቨስ አትሁን፣ አይዞ ስሜት አያቱን፣ ውሃ ካለ ጠጣ እና አውራ። እሺ የአንድ ሰው አሁን የአንድ ሰውን በደል ወደ ሌላ ሰው የሚያቀርብ እና ይህንን ከየት ነው ያገኘው? ከየት ትርጉም ነው ያገኘው? ይህን መጽሐፍ አማላጃችን ማን ነው? አማላጃችን ማን ነው? እሺ ማን ነው ጸሐፊው? አልነግርህም እኮ እሱን አልኩህ። ምክንያቱም ይሄ ለአንተ በነግርህም ስለማይገባህ አልነግርህም። ይበቃዋል። በቃ ታችሁ ረዱዳ። ቴንክ ዩ። አስደምመህናል፣ አስደንቀህናል። በእውነት ኦርቶዶክስ እንደዚህ አይነት የቁርጥ ቀን ልጅ ስላላት ወይኔ
ምንድን ነው የዛሬ ሌሊት የሰቃይ ሌሊት የሆነባቸው? ይሄ የቁርጥ ሰው ይባላል። ይህን ሰው የቁርጥ ሰው የሚባል ነው። ጥብስ ቀልጅ ነው። ቁርጥ ቀልጅ ነው ዛሬ በእውነት እንደዚህ በራስ ንግግር መሰቃየት። ዳኒ እኔን ተስፋ አስቆረጥከኝ። ጥያቄ እንዳልጠይቅ ሁሉ ማለት ነው። ይገርም። የተናገረውን ጻፈለት አክብቦ ይህንን ማን ያለው ብሎ መጽሐፍ ተነገረን። ምንድነው? ክርስቶስ አማላጃችን ማን የጻፈው? ሰው ነው የጻፈው። ማን የጻፈው? አልነግርህም። ሰው ወንድምነት በቃ ዝጋውና ተኛ። ከዚህ በኋላ ሰውንም በሰው ነፍስ ማሰቃየት። ሰላም ናችሁ? ኤርሚያ አንዴ ይፈልጊያችሁ ነበር። ሚት አደግ ብራዘር፣ ከየት ቤት ነው? እንትን ፈልጌ ነበር። ባለፈው ስታስተምሩ ስለ ካቶሊኮች አዲስ እንትን አላሉም ነበር? በታች ቫቲካን ደውልና ጠይቅ። አሁን አንተ ድራይቨርት ማድረግህ ነው። ካቶሊኮች እንትን ብለው እንትን አሉ አይደለ? ለምን ቫቲካን ደውልና ጠይቅ። እዚያውን አስተርፈን ብለው ልታስመልጥ ነው የመጣው። ወንድምነት አንተ መደምደም ያስባለን። ደመደም አልቻለም። የዚህ ቤት ጉዳይ ይመጣሉ፣ ያወራሉ፣ ዳኒ ይጽፋል፣ እኛ እንሰማለን። ደምድሙት በቃ ደቂቃ ማብራሪያ ሰፋ አድርጋችሁ አንቦርቅቃችሁ ተናገሩ እንላለን። ጠቅልላችሁ ግን ደግሞ ድምዳሜ ስሩለት ብሎ ሲል አልገባኝም አማርኛችሁ። ዳኒ አልተቀጠለ። እኔ እንዲሁ አባቶች ከተባሉ እንዲያውም የመጀመሪያ ቀደምት ከሚባሉ አባቶች አንዱ እንደነ ዮሐንስ አፈወርቅ ደግሞ በ14ኛው ክፍለ ዘመን የተነሳው ጊዮርጊስ ዘጋስጫ እንኳ ስለ ኢየሱስ የተናገረው ነገር አማላጅ መሆኑን ነው። አሁን ከእንትን ጀምሮ የነበረ እያለ አይደለም። እነዚህ አሁን የገቡ እኮ እሱ አምላክ ነው ወደ ማን ነው የሚያማል? ሰው መሆኑን ማያምኑ ናቸው እኮ እነዚህ። ፍጹም ሰው መሆኑን እኮ አያምኑም፣ አያውቁምም። ይመጣል ብለው የሚጠብቁት በመለኮት ነው፣ በሰውነቱ አይደለም እንዴ? ወደ ቅድስተ ቅዱሳን በገዛ ደሙ ገባ የተባለለት መለኮት ነው። ምን እያሉ ነው? ስለ መለኮት ብቻ ማውራት እንዴት አይነት ይሄ የካራ ትምህርት እኮ እንዴት ገደል እንደከተተን። ዮሐንስ አፈወርቅ እንዲህ አለ። እሺ ቀስ እላለሁ። ዮሐንስ አፈወርቅ እንደዚህ አለ። ወጊዜ ፈቀደ ይተነብል ሎሙ አኮ በዝንቱ ጊዜ ባህቲቱ አላ በእንተ ዘትመጽእ ሕይወት ዘለዓለም። ምን ማለት ነው? በአማርኛው የዕብራውያኑን በተረጎመበት ነው አይደል? የዕብራውያኑን በተረጎመበት ድርሳኑ ዮሐንስ አፈወርቅ ምዕራፍ በቃ 1356 ላይ ምን አለ? ወጊዜ ፈቀደ ይተነብል ሎሙ አኮ በዝንቱ ጊዜ ባህቲቱ አላ በእንተ ዘትመጽእ ዘለዓለም። በአማርኛው በወደደ ጊዜ ይለምንላቸዋል። መቼ? በወደደ ጊዜ። አንድ ጊዜ አይደለም እንዴ? ኧረ አይደለም ይላል ዮሐንስ አፈወርቅ። እሱን ሞግቱት። አሁን እኔን አይደለም፣ ኤርሚንም አይደለም፣ ዳንየም አይደለም፣ ዳጊንም አይደለም፣ እዚህ ያለን ሁላችን አይደለም። ራሱ ዮሐንስን ጠይቁት። ምን አለ? በወደደ ጊዜ ይለምንላቸዋል። በዚህ ጊዜ ወይም በዕለተ ዓርብ ብቻ አይደለም፣ ከዚያ በኋላ ባለው ጊዜ ለዘለዓለም ነው እንጂ። ለዘለዓለም ምን ይላል አለ? ይለምናል። እኔ አይደለሁም
ማን አባቴ የምትለው ዮሐንስ አፈወርቅ። የቁጥር ስንት ነው እንደዚህ የተረጎመው? ከ22 ጀምሮ ያለው ላይ ነው። አዎ 156 ላይ ገጹ ቁጥሩ ቁጥሩ ስንት ላይ? 156። እሺ ተናገር። መጽሐፉ እዚህ ላውጣው። ቆይ እሺ እንግዲህ የሃይማኖተ አበው ላይም ይሄው ዮሐንስ አፈወርቅ በሃይማኖተ አበው መጽሐፉም እስመ ውእቱ ይተነብል በእንቲአነ እርሱ ስለ እኛ ይማልዳልና ብለዋል። ሃይማኖተ አበው ምዕራፍ 63 ክፍል 2 ቁጥር 26 ላይ እስመ ውእቱ ይተነብል በእንቲአነ። ምናልባት እዚህ ጋር ለማሳሳት ጥረት እንዳደረጉ አስባለሁ። አሁን ያው እንደምታዩት ትንሽ እንትን ነው። ኤርሚ ሃይማኖተ አበው አለኝ መሪ አውጣው። ምዕራፍ 63 ክፍል 2 ቁጥር 26 ላይ ምዕራፍ 63 ከላይ ነው ምዕራፉ ያለው ታየዋለ። ምዕራፍ ስለሚል ከላይ ስለሆነ ችግር የለውም። ሃይማኖተ አበው ለማውጣት እሱን ቶሎ ብለህ አውጣልኝ። ይሄኛውን ድርሳነ ዮሐንስ አፈወርቅ ይሄኛው አይደል? አዎ እሱ ነው። ችግር የለም። በኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን የዕብራውያን ትርጓሜው ላይ ነው አይደለ? ይሄ ቃል ያለው። አዎ አሁን ሃይማኖተ አበው የሃይማኖተ አበው ላስቀድመው። አዎ ሃይማኖተ አበው አስቀድምልኝ እርሚ። እሺ ሃይማኖተ አበው ገጽ ስንት ነው? ምዕራፍ ከላይ ነው ያለ። በቃ ጋ እስኪ እዛ ጋር ስንት ይታየ? አናቱ ላይ ይኸው እሱ ምዕራፍ ስንት ላይ? ዮሐንስ አፈወርቅ 68 63 ወደኋላ በል ማለት ነው። ሃይማኖተ አበው እንትናቸው ስለሚላይ ቮሊዩማቸው አንዳንዱ አጭር ነው፣ አንዳንዱ ረጅም፣ አንዳንዱ መካከለኛ ስላለ በምዕራፉ ነው ቶሎ የሚገኘው። ምዕራፍ 63 ቁጥር ስንት ነው? ክፍል 2 ክፍል ደግሞ አለው። ክፍል 2 ቀጥል ቁጥር 26 ኦኬ። ክፍል ምዕራፍ 63 ዘዮሐንስ አፈወርቅ ነው አይደል? ዘዮሐንስ አፈወርቅ ነው። እስኪ የት ነው ያለ የኔ መጽሐፍ? ኦኬ 61 62 ቁጥር ስንት ነው ያልከኝ? ቁጥር ክፍል 2 ቁጥር 26 ያው ክፍል 2 አግኝቼዋለሁ። ከዛ ቁጥር 26 ክፍል ቁጥር 26 ከዚህም በኋላ የምናምንበት አስታራቂ ሐዋርያ እርሱን አብነት አድርጉት አለ። አብ ከወዲያ ዓለም ወደዚህ ዓለም ስለላከው ሐዋርያ አለው። ስለ አመንበት በጎ ሥራ ለመስራት የምንቀና ደግ ወገን አድርጎ ገንዘብ አደረገን። ለእኛም ማልዶልናልና የምናምንበት ሊቀ ካህን በቅንፍ አስታራቂ አለው ይላል። ቁጥር ስንት ነው? 26 ትክክል። ወደ ኋላ ግዕዙን በለው። ግዕዟ ላይ ቁጥር 26 ክፍል 2 ላይ ይሄው ይናገራል። ወእምዝ ይቤ ርእይዎ ለዝንቱ ሐዋርያ ሊቀ ካህናት እምነትነ ሰመዮ ሐዋርያ በእንተ ዘፈነዎ አብ ወሊቀ ካህናት
እምነትነ በእንተ ነአምን ቦቱ እስመ ውእቱ ይተነብል በእንቲአነ። አየው፣ እስመ ውእቱ ይተነብል በእንቲአነ። አሁን ምን ያደርጉታል? ይኸውልህ አማርኛው ላይ ምን አሉት? ለእኛ ማልዶልናልና። ይሄ ግን ምን አለ? ይተነብል። ትንቢታው መልእክት ነው። የአማርኛው ላይ የኃላፊ ጊዜ ያደረጉት የግዕዙ እስመ ማለት ምን ማለት ነው አባታችን? ና እኮ ነው እስመ እኮ እስመ ውእቱ ይተነብል በእንቲአነ አለ። ስለ እኛ ይማልዳልና የመጻኢ ጊዜም እኮ ነው ግዕዙ ላይ። አዎ አቤት ጠማምነት! ተንበለ ቢሆን ማልዶልናልና ብለን ይተነብል፣ ቃል በቃል ይተነብል ነው ያለ። ይሄ አመፅ ነው። እንሂድበት። ትንሽዬ ልቀጥልና እሺ፣ አንዳንድ ነገር እንትን እንዲህ ይለን። እስከዚህ ነው እየሄዱበት ያለው ነገር ማለት ነውና እግዚኦ። እሺ፣ ስለዚህ ዮሐንስ አፈወርቅ አያችሁ፣ እስመ ውእቱ ይተነብል በእንቲአነ ከድርሳኑ ጋር ተስማሚ የሆነ ሐሳብ ነው ያመጣው። ከድርሳኑ ጋር ድርሳኑ ቅድም እንዳየነው ማለት ነው። ቅድም እላይ እንዳለ በወደደ ጊዜ ይለምንላቸዋል። በዚህ ጊዜ ወይም በዕለተ ዓርብ ብቻ አይደለም አለ። ምን አይነት አንድምታ ሊፈጥሩለት ነው ይሄስ? በምንም መንገድ። ስለዚህ ይቀጥልና ቅድም ኤርሚ የጠቀስከው መጽሐፈ ዚቅ ላይ አሁን ትምህርቱ ይሄው ስለሆነ መጽሐፈ ዚቅ ሰኔ ሚካኤል፣ መጽሐፈ ዚቅ ዘሰኔ ሚካኤል ምን ብለውታል? ምን አለ? ይቤሎሙ ኢየሱስ ለአርዳኢሁ፣ ኢየሱስ ደቀ መዛሙርቱን አላቸው። ምን አላቸው? አዐርግ ሰማየ ሀበ አቡየ ወአቡክሙ፣ ሀበ አቡየ ወአቡክሙ። አቶ ማትረብሸት ይቤሎሙ ኢየሱስ የሰኔ ሚካኤል ላይ ይቤሎሙ ኢየሱስ ለአርዳኢሁ። ይኸው ገጽ 189 በጣም ጥሩ ገጽ ጻፋት። ገጹን 189 ትክክል። ይቤሎሙ ኢየሱስ ለአርዳኢሁ፣ ኢየሱስ ደቀ መዛሙርቱን አላቸው። ምን አላቸው? አዐርግ ሰማየ ሀበ አቡየ ወአቡክሙ፣ ወደ ሰማይ ወደ አባታችሁና ወደ አባቴ ወደ ሰማይ ምን አለ? አርጋለሁ። ሀበ እስእል ምህረተ በእንተ እሊአየ፣ የእኔ ስለሆኑቱ ሀበ እስእል ምህረትን ወደምለምንበት። አቤቱ ጌታዬ፣ ምህረትን ወደምለምንበት። ስለዚህ ኢየሱስን ያማልዳል ሲባል ይለምናል እምትለዋ ኦርቶዶክስ ናት። ኦርቶዶክስ ቤተክርስቲያን በመጽሐፍ ትቷል። ሀበ እስእል ምህረት አለች። ምህረትን ወደምለምንበት ከምን በኋላ? ከእርገት በኋላ በዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ እንዳለው እሄዳለሁ መንፈስ ቅዱስን እንደሚልክላቸው ያማለደበት ክፍል ዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ እዩት። እሱን በቀጥታ በሐዋርያት ሥራ ላይ ደግሞ እናገኘዋለን። ሄዶ ምን አደረገው ይላል? አፈሰሰው። ክብር ለስሙ ይሁን። ስለዚህ በ14ኛው ክፍለ ዘመን የተነሳው ቅድም ያልኳችሁ አባ ጊዮርጊስ ዘጋስጫ የተባለው መነኩሴ እንኳን ምን አለ? ኦ አብ በእንተ ኢየሱስ ርድአነ ክርስቶስ ሀበ አቡከ ኄር አማህፅነነ መንፈሰ አብ ወወልድ ናዝዘን አለ። አያችሁ፣ አብ ሆይ
ስለ ኢየሱስ ብለህ እርዳን። እሺ ክርስቶስ ሆይ ወደ ቸር አባትህ አማልደን። አማልዶናል አይደለም ያለው፣ በ14ኛው ክፍለ ዘመን የነበረ መነኩሴ ወደ ቸር አባትህ አማልደን። የአብና የወልድ መንፈስ ሆይ አረጋጋን። መጽሐፈ ሰዓታት ስብሐተ ፍቁር፣ መጽሐፈ ሰዓታት ስብሐተ ፍቁር ላይ በዚሁ መጽሐፍም ቢሆን ከዕብራውያን ምዕራፍ 7 ጋር ምዕራፍ 8 ቁጥር 1 ጋር የሚዋሃድ ነው፣ የሚስማማ ሊቀ ካህናት ዘይቀውም ሎሙ ለቅዱሳን በደብተራ ስም እንተ እግዚአብሔር ተከላ ውእቱ ኢየሱስ ክርስቶስ። ወደ አማርኛ ሲተረጎም እግዚአብሔር በተከላት የምስክር ድንኳን ለቅዱሳን የሚቆምላቸው፣ የቆመላቸው አይደለም ያለው፣ የቆመላቸው አይደለም፣ የሚቆምላቸው ሊቀ ካህናት ኢየሱስ ክርስቶስ ነው አለ። የት እንተ ኢገብራ እደሰብ በሰው እጅ ወዳልተተከለች ወዴት ወደ ሰማያዊት መቅደስ ገብቶ ዘይቀውም ለው ለቅዱሳን፣ ለቅዱሳን የሚቆምላቸው መቼ? ከእርገት በኋላ፣ ከትንሣኤ በኋላ፣ ከትንሣኤ በኋላ። ይህ ነው ያለው። ሌላ እነ ቄሩለስም ደግሞ ቄሩለስም ምን አለ? በከመይቤ ጳውሎስ ቦአ ኢየሱስ ሐዋርያነ እምቀድሜነ ለእንተ ተዓቢ ወትሄይስ ደብተራ ውስተ ውሳጤ መንጦላይት ቦአ ኢየሱስ በክብር ወበስብሐት ወኮነ ሊቀ ካህናት በከመ ሲመቱ ለመልከ ጼዴቅ አለ። አሜን አሜን። ክብር ለጌታ ይሁን። የሚገርም ሰው ነው እኮ። ምን ማለት ነው? ምን ማለት ነው? ጳውሎስ እንዳለ በዕብራውያን ሐዋርያችን ኢየሱስ እኛን ቀድሞ ወደምትበልጠውና ወደምትሻለው መቅደስ ቅድስተ ቅዱሳን ውስጥ አለ በክብር በምስጋና ገባ። እንደ መልከ ጼዴቅ ሹመትም ሊቀ ካህናት አስታራቂ ሆነ። የት? ቅድስተ ቅዱሳን ገብቶ አያይዞ ይኸው ሰው በሃይማኖተ አበው ማለት ነው አብን ማለደው ሲል ለመነው ማለት ነው። ይህንን መቀበል ነው እንግዲህ ሰዎች ያቃታቸው። በተለይም ደግሞ ስለ እኛ አብን ይማልደው ዘንድ ባህሪያችንን ነስቷልና የሚለው ሃይማኖተ አበው ምዕራፍ 63 ክፍል 2 ቁጥር 23 ላይ ምን አለ? ስለ እኛ አብን ይማልደው ዘንድ ባህሪያችንን ነስቷልና። ከዚህ የበለጠ ነገር ምን አለ? ለምንድን ነው ባህሪያችንን የነሳው? አብን ይማልደው ዘንድ። ኦኬ። አትናቴዎስስ ምን አለ? በቅዳሴ መጽሐፉ መጽሐፈ ቅዳሴ ላይ ምን አለ? ኦ ወልድ ክላህ ከመዝሐመ ወበል ኤልማስ ላማ ሰበቅታኒ ወእንዝሃሎ ውስተ አፈሆሙ በል አባ ወአቡየ መሃር ወተሳሃል እለ በሉ ስጋዬ ወሰትዩ ደሜ ያለ በጣም የሚገርም ነገር ነው። ወልድ ሆይ እንዴ! ቅዳሴ አትናቴዎስ ነው እኮ ይሄን እያለ ያለ። አትናቴዎስ ነው እኮ ይሄን እያለ ያለ። ምን አለ? ወልድ ሆይ እንደታመመ ሰው ጩህ። እንዴ አምላክ አይደለም እንዴ? እንዴት ይጮሃል? ወደ ማን ይጮሃል? ያህል ሲሉ የነበሩ እነዚህ ገብተው የነበሩ ወልድ ሆይ አለ እንደታመመ ሰው ጩህ። ኦ ወልድ ክላህ ከመዝሐመ እንደታመመ ሰው ምን በል? ጩህ። ላማ ሰበቅታኒ በል። እንዴ በአፋቸው ውስጥ ሳለ አባቴ ሆይ ስጋዬን የበሉትን ደሜን የጠጡትን ማራቸው፣ ይቅር በላቸው በል። ምን ያርጉት? ይህስ ምን ያርጉት? ስጋዬን የበሉትን ደሜን የጠጡትን ምን በላቸው? ይቅር በላቸው ማራቸው በል
ምን በል ጩህ። ልክ እንደዚህ መጽሐፈ ቅዳሴ አትናቴዎስ ቁጥር 144 ላይ ኤርሚ ምልክት አድርግበት። ቅዳሴ አትናቴዎስ ቁጥር 144 ምክንያቱ ገጽ እንትን ስለማይደረግ ልዩ ልዩ እንትኖች ስላሉ ቶሎ ለማግኘት መቻለ። ቅዳሴ አትናቴዎስ ቁጥር 144 ላይ ብጫ የሆነ ነገር ቀባው ጩህ ነው የሚለው መጽሐፈ ቅዳሴ። አሁንም ላይ አሁን በሌላ ስፍራ ወናሁ ደመ መሲሕከ ንጹሕ ዘተክወ በእንቲአየ በቀራንዮ ይኬልህ ህየንቴ ዝንቱ ደም ነባቢ ይኩን ሰራይ ኃጢአትየ ለገብርከ። የሚገርም በአማርኛ ምን ማለት ነው? ስለ እኔ በቀራንዮ የፈሰሰ ንጹሕ የሚሆን የመሲህ የልጅህ ደም እኔን እንሆ ስለ እኔ ምን ይላል? ይጮኻል አለ። አሁን ይህ የሚናገር ደም የእኔን የባሪያህን ኃጢአት የሚያስተሰርይ ይሁን። መጽሐፈ ቅዳሴ ዘሐዋርያት ቁጥር 106 ቁጥር 106 ቅዳሴ ሐዋርያት መጽሐፈ ቅዳሴ ሐዋርያት 106 እንዲሁ ቅዳሴ ባስልዮስ ደግሞ በተመሳሳይ መናለ ባስልዮስ ላይም ነጸረ ውስተ ሰማይ ሀበ አቡሁ ሀቤከ ነጸረ ውስተ ሰማይ ሀቤከ ሀበ አቡሁ እግዚአብሔር ወእግዚአ ኩሉ ዘመልዕልተ ኩሉ ከሁሉ በላይ የሁሉ ጌታ ወደምትሆን ወደ አንተ ወደ አባቱ ወደ እግዚአብሔር ወደ ሰማይ ተመለከተ። ቅዳሴ ባስልዮስ ቁጥር 31 ላይ እንዴ ምን እያረገ ነው ኢየሱስ ታዲያ? በዚሁ መጽሐፍ ቅዳሴ ባስልዮስ ላይ ቅዳሴ ባስልዮስ ቁጥር 31 ቁጥር 119 ላይ ደግሞ ወበእንተ ዝንቱ ይኬልህ እንዘ ይብል እስመ ሥጋዬኒ መብልዐ ጽድቅ ዘበአማን ወደምየኒ ሴቴ ሕይወት ዘበአማን ዘበልዐ ሥጋዬ ወሰትየ ደምየ ይሄሉ ምስሌየ ወአነሂ ካዕበ ይሄሉ ምስሌሁ። በዚህ በአንድ ልጅህ በጌታና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እኛ ሁላችን መድኃኒታችን እግዚአብሔር ይቅር በለን ብለን ወደሱ የምንጮህለት እርሱ ነው እያለ ይቀጥላል። በጣም ብዙ ቅዳሴ ማርያም በሉት ምኑ ጠቅላላ እንዳለ እንደ ውዳሴ ማርያም እንኳን ወኮነ አራቄ ለሐዲስ ኪዳን በውሒዘ ደሙ ቅዱስ በቅዱስ ደሙ ፈሳሽነት በውሒዘ ደሙ በቅዱስ ደሙ ፈሳሽነት የአዲስ ኪዳን አስታራቂ ሆነ። መቼ ነው አዲስ ኪዳን የምንለው? መቼ ነው አዲስ ኪዳን የሚባለው? ወገኖች እግዚአብሔር እንግዲህ ምሕረቱን ያምጣላቸው እንጂ ምን ይባላል? የማይጣመም ጥቅሶች ሁሉ የማይጣመም መልእክት ሁሉ ነው ያለው እዚህ መጽሐፈ ሰዓታት ላይ ብሉ። ምንም ተባረኩልኝ። ቴንኪዩ መሪ። እግዚአብሔር አምላክ ጸጋ ይብዛልህ። ወንድምነት ቀጠል። እሺ ወንድምነት ጸጋ ይብዛልህ። እቤት ነህ እንደ ወንድምነት መቀጠል እንችላለን። አንተ ጋር እኔ እቤት ነኝ ያለሁት፣ ግን ለመክፈት ጥሩ ሰዓት አይደለም። ማረፍ ካለብን ረፍ ወደ በኋላ አካባቢ ጌታ ከረዳ እከፍታለሁ። ምዕራፍ 7 የዕብራውያን መልእክቱ በኋላ ይህን ድርሳን ዮሐንስ አፈወርቅ እና መጽሐፈ ዚቅ ቅዳሴው ላይ ሃይማኖተ አበው መርጌታ የነገረን ላይ በደንብ ለመስጠት የምንሄድበት
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከዚህ በፊት እንዳልናቸው ወገኖች በተለይ የጌታችን የኢየሱስ ክርስቶስን መካከለኝነት በሊቀ ክህነቱ የሰራውን ስራ ሽምጥጥ አድርጋ ክዳለች። የማስታረቅና የማማለድ አገልግሎት ተብሎ ሲባል በጣም ነው የሚያማቸው። መጽሐፍቶቻቸው ደግሞ በጣም ነው የሚያወሩት። አድምቀው አጉልተው የኢየሱስ ክርስቶስን አማላጅነት፣ አስታራቂነት ዛሬም ጭምር የመጽሐፍ ቅዱሱን ያክል ባይሆንም እንኳን ግን ከመጽሐፍ ቅዱሱ ጋር የሚስማማ አስታራቂነትና አማላጅነቱን አጉልተው የሚናገሩ አሁን እዚህ እንኳን እስሬ ካመጣኋቸው ቅድምም አሁን እዚህ ቅዳሴው አለ መርጌታ የጠቀሰው ማለት ነው። የዮሐንስ አፈወርቅ ድርሳን፣ የመጽሐፈ ዚቅ ወመዝሙር፣ ሃይማኖተ አበው፣ መጽሐፈ ሰዓታት፣ እነዚህ በሙሉ በቤተክርስቲያን ውስጥ የሚታመኑ ዛሬም ለአገልግሎት የምታውላቸው መጽሐፍቶች ላይ ጭምር ሳይቀር የተጻፈ ነው። ለምንድነው ታዲያ የኢየሱስ ክርስቶስን አማላጅነት መጽሐፍ ቅዱስ ላይ የተነገረው እንኳን ብቻ በቂ አልነበረም ወይ? የነ ቅዱስ ጳውሎስ መልእክት በቂ አልነበረም ወይ? በትርጓሜ ሁሉ እንኳን ጭምር ሳይቀር የመልእክታት አንድምታ ትርጓሜ ላይ የቆሮንቶስ መልእክቱን እንደዚሁም ቅዱስ ጳውሎስን ማለት ነው፣ እንደዚሁም ደግሞ የዕብራውያን መልእክትን ጭምር ሳይቀር በተረጎሙበት ላይ ኢየሱስ ክርስቶስን ዛሬም ቢሆን አማላጅ አድርጎ እሱን ማላጅ አድርገን ነው ብላ ያለችው በሁለተኛ ቆሮንቶስ መልእክት መጽሐፍ ምዕራፍ 5 ላይ ያለውን ስተረጉም ማለት ነው። አንድምታውም እጄ ላይ ስላለ እና ለምንድነው ታዲያ የጌታችን የኢየሱስ ክርስቶስን አማላጅነት አንቀበልም ብለው ያሉት? አስታራቂነቱን ነው የምንቀበለው እንጂ አማላጅነቱን አንቀበልም ብለው አሉ። አማላጅ ማለት አስታራቂ ነው ብለን ስንላቸው አይደለም ይላሉ። ማን ያለው ብለን ስንላቸው የቋንቋው ሊቃውንት የተጠቀሙትን አምጡ ብለን ስንላቸው አንድ አያመጡም። 10 መዝገበ ቃላት እጄ ላይ አለ። 10 ማለት 10 1 2 3 4 5 6 ብዬ ካሜራ ከፍቼ ያሳዩአችሁ። በአንደኛውም አያመልጡም ኦርቶዶክሳውያን። ከኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላት ጀምሮ ምድሪቱ ላይ የነበሩ ሊቃውንት፣ የቋንቋው ሊቃውንት ግዕዙን ወደ አማርኛ የፈቱበት፣ አማርኛውን በአማርኛ የተተረጎሙበት ትልልቅ መዛግብተ ቃላት ሁሉ ጭምር ሳይቀር ኢየሱስ ክርስቶስ አስታራቂ፣ አማላጅ፣ አማላጅ ማለት አስታራቂ፣ አማላጅ ማለት መካከለኛ፣ አማላጅ ማለት መካከለኛ ማለት ማስታረቅ፣ ማስታረቅ ማለት መካከለኛ ብሎ የሚለው እነዚህ 3 ቃላቶች ማስታረቅ፣ ማማለድ፣ መካከለኛ ብሎ የሚለውን ለጌታችን ለኢየሱስ ክርስቶስ ተቀጽለው ተነግረዋል። በአዲስ ኪዳን መጽሐፍት ላይ በአዲስ ኪዳን በቅዱስ ጳውሎስ መልእክት ላይ አስታራቂ መሆኑን በሮሜ መልእክት መጽሐፍ ምዕራፍ 5 ላይ በልጁ ደም ከራሱ ጋር አስታረቀን ይላል። በልጁ ሞት ከራሱ ጋር ታረቀን አስታረቀን ይላል። አስታራቂነቱ በቆላሲያስ መልእክትም ላይ ልክ እንደዚሁ ይናገራል። አማላጅነቱን በሮሜ በዕብራውያንም ላይ ይናገራል። መካከለኝነቱን በዕብራውያን 9:15 በአንደኛ ጢሞቴዎስ መጽሐፍ ምዕራፍ 2 ቁጥር 5 ላይ ይናገራል። ልብ በሉ፣ መካከለኛ ብሎ የሚለውን ቃል ለጌታችን ለኢየሱስ ክርስቶስ ዕብራውያን 9:15 አንደኛ ጢሞቴዎስ መጽሐፍ ምዕራፍ 2 ቁጥር 5 ላይ ይናገራል። መካከለኛ ብሎ የሚለውን ማለት ነው። ሌሎቹን እንኳን ክፍሎች ጥይት አስታራቂነቱን በቆላሲያስም ላይ ይናገራል። በሮሜ መልእክት መጽሐፍ ምዕራፍ 5 ላይ ይናገራል። አማላጅነቱን ዕብራውያን 7 ላይ ይናገራል። ሮሜ መልእክት መጽሐፍ ምዕራፍ 8 ቁጥር 34 ላይ ያለውን ሌሎቹን ጥቅሶችን ትቼ ቢያንስ 2 ክፍሎችን ጠቅሼ ማለት ነው። ስለዚህ መጽሐፍ ቅዱሳችን ኢየሱስ መካከለኛም ነው ይለናል። የአዲስ ኪዳን መጽሐፍት ኦኬ። እንደገና ጌታችን ኢየሱስ ክርስቶስ አስታራቂም ነው ይለናል። የአዲስ ኪዳን መጽሐፍት ጌታችን ኢየሱስ ክርስቶስ አማላጅም ነው ብሎ ይለናል መጽሐፍ ቅዱስ። ኦርቶዶክስ ደግሞ ኢየሱስ ክርስቶስ አማላጅ ነው የሚባለው እንጂ መካከለኛ አይባልም። መካከለኛ ማርያም ናት፣ አማላጅም ማርያም ናት። እሱ አስታራቂ ነው የሚባለው ትላለች። ሜት አድርግ ብራዘር፣ አንተ ገና ብይ ሳትወለድ በፊት ነው ቤተክርስቲያኒቱን አቃጣለሁ። አርፈህ ስማ ብራዘር። እሺ ኦኬ። እና በመረጃ እየጠቀስኩ ነው የምናገረው። መጽሐፍቶች እዚህ ደርድረን አንተ ጋር አንዱን መጽሐፍ የለም። ኦኬ። ቤተክርስቲያኒቱ እልቅ ብትሰሙ ነው የሚሻላችሁ። እዚህ ቤት ብትመጡ መረጃ ከመስማት የተረሳ ትጣላዋለህ፣ መፈጠርህን ትጣላለህ። የራስን መጽሐፍት ነው የምናሳየው። መርጌታ ያለው በሙሉ ከመጽሐፍቶቻችሁ ይኸው መጽሐፍቶቻችን እጃችን ላይ ያለ መጽሐፍቶቻችሁ ማለት ነው። የማትለውን አትበል ብላችሁ አትበሉ። ኦርቶዶክስን አንተ አታውቃትም ከኔ በላይ እውነት ጌታ እግዚአብሔር በሚያውቀው ማለት ነው። ኦኬ። እና ቤተክርስቲያኒቱ በመጽሐፍ ቅዱስም ላይ አማላጅነቱ፣ አስታራቂነቱ፣ መካከለኝነቱ የአዲስ ኪዳን ሐዋርያት ጸሐፍት ሐዋርያት አድምቀው የጻፉትን ኦርቶዶክስ አልቀበልም ብላ እምቢ አሻፈረኝ ብላለች። ለምን? ኦኬ። በቤተክርስቲያን በመጽሐፍ ቅዱሱ እንኳን አልሆን ብላ ካል ለምን በራሷ መጽሐፍቶች የተጻፈውን አትቀበልም?
ከራሷን መጽሐፍቶች ጋር ተጣልታለች፣ ከመጽሐፍ ቅዱስም ጋር ተጣልታለች። ኦርቶዶክስ በሁለቱም ነው አልቀበልም ብላ ያለችው። ለምን? የኢየሱስ ክርስቶስን አማላጅነት የኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ይህንን ህዝቡ ካመነ ምን እንደሚመጣባቸው ስለሚያውቁ ማለት ነው። ኢየሱስ አማላጅ መሆኑን፣ ኢየሱስ አስታራቂ መሆኑን፣ ኢየሱስ መካከለኛ መሆኑን የአዲስ ኪዳን መጽሐፍት ስለማይመሰክሩለት ነው። በደንብ አድምቀው ነው የሚመሰክሩለት። የቤተክርስቲያኒቱ መጽሐፍቶች ሳይመሰክሩ ይኸው ድርሳን ዮሐንስ አፈወርቅ፣ መጽሐፈ ዚቅ ወመዝሙር ማለት ነው፣ ሃይማኖተ አበው፣ መጽሐፈ ሰዓታት፣ መጽሐፈ ቅዳሴ፣ ውዳሴ ማርያም፣ የዜማ መጽሐፍቶቿ ሁሉ ጭምር ሳይቀር እየተጠቀሱ ኢየሱስ አሁን በሰማያት አማላጅ አስታራቂ መካከለኛ መሆኑን ይናገራሉ። ልክ እንደ መጽሐፍ ቅዱሱ ማለት ነው። ታዲያ ምን ሆኖ ነው የመጽሐፍ ቅዱስን የማይቀበሉ ከሆነ የራሳቸው መጽሐፍት እንዴት አይቀበሉም ብላችሁ ብትሉ የራሳቸውን መጽሐፍት አይቀበሉ፣ የመጽሐፍ ቅዱስን አይቀበሉ። ቢቀበሉ ምንድነው ችግሩ? ቢቀበሉ ባጭሩ እንጀራቸው ይዘጋል። ለምን? ሰው ኢየሱስ አማላጅ መሆኑን ካመነ ወደ ኢየሱስ ሊመጣ ነው። ከመጣስ ታዲያ ምንድነው የሚጎዱት? እነ ማርያምና አርሴማ ብለው የሚሉት አማላጅ ነው ብለው የሚሉት ገደል ይገባሉ። ታዲያ ምን ችግር አለ? እነሱ አማላጅ አለመሆናቸው እኮ መጽሐፍ ቅዱስ ላይም ራሱ የተረጋገጠ ነው። አማላጅ መሆናቸውን አንድም ሐዋርያ ስለ ጌታ እናት ማርያም አማላጅ ነች ብሎ የጻፈ የለም። አማራጅ አይደሉም ከተባሉማ ሁሉ ወደ ኢየሱስ መጥቶ በኢየሱስ በኩል ወደ አብ መታረቅን የሚያገኝ ከሆነ እነ ማርያም፣ እነ ጊዮርጊስ፣ እነ ተክለ ሃይማኖት፣ እነ አርሴማ ብለው ያሏቸው ከወር እስከ ወር ከዓመት እስከ ዓመት በስማቸው ዝክር የዘከረ ያበላ ያጠጣ መጽሐፍ የጻፈ ያጻፈ የደጎሰ ያስደጎሰ ብለው የሚሉት አንድ ማዕኮተት አለ። እሱ ከቀረ ምን ይሆናሉ? ቤተ ክርስቲያኒቱ ህልውናዋ ያበቃል። የማርያም አማላጅነት እና የነ ጊዮርጊስን አማላጅነት ብለው የሚሉት መጽሐፍትም የማይመሰክረውን አማላጅነት እሱን አንቀበልም ብለው ካሉ ማንም ሰው በማርያም ስም ጸበል ጸዲቅ ብሎ ጽዋ የሚጠጣ ሁሉ ይቆማል። ቢቆም ምን ይሆናል? ቄሶቹ ባዶ ሆዳቸውን ሊሆኑ ምን ይበላሉ? ቅዱስ እግዚአብሔር ልጅ ምስክር ነው። ምን ይበላሉ? በ21 ወር በገባ ጽዋ ማህበር አለ በመላው ኢትዮጵያና ኤርትራ። ዝክር አለ። አባቴ እርጩልኝ፣ ያው እንግዲህ ልጄ ምናምን ነገር እየተባለ ማለት ነው። በ22 ኡራኤል አለ፣ በ23 ጊዮርጊስ አለ፣ በ24 ተክለ ሃይማኖት አለ፣ በ25 መርቆሬዎስ አለ። ወረፋስ ይዘው ነው እያስደገሱ ያሉት። ወረፋስ ይዘው እያስደገሱ ያሉት። ስንት የንስሐ ልጆች አላቸው። ንስሐ ልጆቻቸው አንድ ታቦትን ብቻ አይደለም የሚዘክሩት፣ ቢያንስ 3 እና 4 ያዢ ለመንግስተ ሰማያት። በአንደኛው እንኳን መውጫ ካጣሽ በሌላኛው በማርያም ካልቻልሽ ቅዱስ ሚካኤልን ዘክሪ፣ በክንፈ ረድኤቱ ክልል ድግፍ አድርጎ መንግስተ ሰማያት ያስገባሻል ብለው ነግረዋቸዋል። ቀኝና ግራውን ለማያቀዝ ማለት በመንፈሳዊ ዓለም። ስለዚህ አንድ ሰው እቤት ውስጥ ቢያንስ በትንሹ ሰንበቴ ይጠጣል፣ ማርያምን ይጠጣል፣ ሚካኤልን ይጠጣል። ምንድነው የግዝት ተብሎ የሚባሉት ማለት ይጠጣል። መጠጣት ነው። ከመጠጡ ጋር አብሮ ይበላል። ስጋ ካለ ስጋ ነው፣ ፍስክ ከሆነ ካልሆነ እንደምንም ብላ ተበድራ የሚሆን ተበዳድራ ክኮት ትሰራለች። ቆንጆ አርጋ አልጫ ቀይ ምናምን ነገር ተደርጎ እና ቄሱ እየዞረ ብራዘር መብላት ነው እንዴ? እኔ እኮ መምህር ኤርሚያስ እኮ የምባልበት ጊዜ ነበር ብራዘርዬ። ድቁናዬን ይዤ ስቀድስ የነበርኩ ነኝ። እስካሁን ድረስ እዛ በሆን ኖሮ እንኳንም አልነበርኩኝ። ከዛ ጨለማ ውስጥ ጌታ እንኳንም አውጣኝ። መምህር ኤርሚያስ ተብዬ ጥምጥሜን ጠምጥሜ አልኩ። አገሩን ሁሉ ማለት በአንድ እግሩ ማቆም እንችላለን። ብር ከተባለ እዛ ነው ያለው። መብል ከተባለ እዛ ነው ያለው። መጠጥ ከተባለ እዛ ነው ያለው። መጠጥ ከተባለ እዛ ነው። ሆድ ያለው እዛ ነው። ሆድ ያለው እዛ ነው። በደንብ አባታችን መጡ የተባልኩ ማለት ነው። ግጥም አድርጌ ጠጥቼ ግጥም አድርጌ በልቼ ይማረ ነው ይሳለነ ብዬ እመጣለሁ። በቃ እቺ ደግሞ እስኪ ለኪሶ ትሆኖት ተብሎ የሚሰጥ ነገር አለ። የሻሽ ሆኖት የምናምን ነገር እየተባለ ኢየሱስ አማላጅ ነው ከተባለ ይሄ ሁሉ ሽቃላ ሊቆም ነው። ስለዚህ የኢየሱስ ክርስቶስን አማላጅነት
መቀበል ለኦርቶዶክስ ቀይ መብራት ነው። ምንድነው ቀይ መስመሯ ነው። የለም እንዴ ህዝቡን ታባልጉት እንዴ? ምን መሆናችሁ ነው? ወላዲት አምላክ ታዝናለች፣ ታለቅሳለች ስቅስቅ ብላ ብለው ይላሉ። ተረታም ትውልድ እኮ አልኩ። ዳር ነው ማስይዝህ እንደዚህ ተረታም ትውልድ። ስለዚህ የኢየሱስ ክርስቶስ አማላጅነት ለህዝቡ ይሰበካል። ህዝቡ እውነትን እያወቀ ይመጣል። ተረታም ትውልድ እኮ አልኩ። በቃ እና ማን ነው በዚህ ተጎጂ የሚሆነው? ካህናቱ። ስለዚህ መጮህ አለባቸው። ምን ብለው? ኢየሱስ አያማልድም። ጳውሎስ ደግሞ ኢየሱስ አማላጅ ነው። የኦርቶዶክስ ካህናት ኢየሱስ አያማልድም። ጴንጤዎቹ ናቸው ያሉት አሉ። ጳውሎስ ነው ያለው። ጳውሎስ ጴንጤ ከሆነ ኦኬ እላችሁት ከሆነ እሰየው፣ ቆንጅዬ ጴንጤ ነው እንጂ ጳውሎስም ይሁን ዮሐንስ ማርያም ታማልዳለች ብሎ ያሉትን ማርያም ታማልዳለች። መረጃ አምጡ። የማርያም ጠላት መረጃ አምጣ እኮ ነው የተባልከው። በስንዴና በሰልባጅ በዱቄት የገባችሁ ይላል። አሁን በዚህ በተወደደ ዱቄት ብራዘር ጳጳሱ እንኳን ሚስት ቢኖራቸው ይልኩ ነበር ወደ ሙሉ ወንጌል ሂጅና ስንዴ አምጪ ብለው ማለት ነው። በዚህ በተወደደ ኑሮ እኮ ነው የምልህ። ከኛው ጋር እየወሰዳችሁ አይደል ሽልጦ እየጋገራችሁ የምትበሉት። ጴንጤ የሚታማው እኮ ስንዴ ሰጠህ ተብሎ ነው። ልብስ ሰጠህ። ታዲያ የሚበላና የሚጠጣ እኮ ስጡ እኮ ብሏል ጌታ። ደስ አይልም? ዘይት ጴንጤ የሚሰጠው ዘይት፣ የምትሰጡት ልብስ የምትሰጡት የምንሰጠው ልብስ፣ ዘይት፣ ገንዘብ ይሰጣሉ አሉ። መጠቀሚያ ነው። ሰው ከሰጡ ሰየው። አንተ ብትኖር አንተ ራሱ ገንዘብ አሁን ቢሰጥ እውነት ለመናገር ከናያት ጭምር ነበር የምትመዘገበው። መሰረተ ክርስቶስ ቤተክርስቲያን ሄደ አባቴ እኔን የሚመዝግበኝ ፓስተር የኔን መዝግበኝ ማን ነው ስምህ? ድፋባቸው አንዳርጋቸው። እምነት ምንድን ነው? የተዋህዶ የጠዋቷ ለምን መጣ? ብር ትሰጣላችሁ ብለን በዚህ በተወደደ ብር ከናያት ጭምር ነበር የምታስመዘግበው አልኩ። ንገሩኝ ባይ ትላለች የኔ አያት። ንገሩኝ ባይ ጴንጤ ሰጠ ተብሎ የሚከሰሰው ምንድነው? ስንዴ፣ ዘይት፣ ልብስ። ኦርቶዶክስ ምን ትሰጣለች? ዘኬ ዘኬ ጠረጴዛ ላይ በልቶ የተረፈ የማረ ነው የሳለ ነው ይቀበል ብለህ ቃለ እጁን የጠራረገበትን ነው የሚሰጥህ። አልተሰማውም እንዴ? ግልጽ አይደለም? ይኸው ነው የዛሬው መልእክት፣ ይኸው ነው። ስለዚህ ኢየሱስ ያማልዳል ብሎ የሚለውን መቀበል ለኦርቶዶክስ ወደ መቃብር መግባት የሚሆነው ምንድነው? ብዙ ነገር የሚፈራርሰው። የአርሴማ አማላጅነት ከቆመ ታቦቷ ሁሉ ይቆማል። ወርሃዊ መታሰቢያ፣ ዓመታዊ መታሰቢያ የሚያደርግላት የለም። የተረሳች ትሆናለች ማለት ነው። በምድሬ ላይ እንደዚህ ነው የሚሆነው። ቅዱስ የእግዚአብሔር ልጅ ኢየሱስ ምስክር ነው። በምድር ላይ ብቻ አይደለም፣ በዓለም ላይ እግዚአብሔር ከፍ ብለው የተጠሩና የነገሱ ስሞች ሁሉ የተረሱ ያደርጋቸዋል። የዘላለም ሐሳቡ እግዚአብሔር ዓለምን በአርሴማ መጠቅለል አይደለም። ዓለምን በማርያም መጠቅለል አይደለም። ዓለምን በተክለ ሃይማኖት መጠቅለል አይደለም። ዓለምን በሚካኤል መጠቅለል። የዘላለም ሐሳቡና እቅዱ ቅዱስ አባት እግዚአብሔር አብ የጌታችን የኢየሱስ ክርስቶስ አምላክና አባት የሆነው ጌታ በልጁ መጠቅለል የዘላለም ሐሳቡ ነው። ቅዱስ ጳውሎስ በኤፌሶን መልእክት መጽሐፍ ምዕራፍ 1 ላይ ነግሮናል። በእግዚአብሔር ልጅ የመዳን ወንጌል ትጠቀለላለህ? አትጠቀለልም? ትገባለህ? አትገባም? በምሕረት በር በሆነው በኢየሱስ ክርስቶስ ወደ አብ ትገባለህ? አትገባም? በምሕረት መንገድ በሆነው በልጁ በኢየሱስ ክርስቶስ ወደ አብ ትደርሳለህ? አትደርስም? አልደርስም ብለህ ካልክ ከውጭ ተጥለህ ትቀራለህ። አልገባም ብለህ ካልክ ከውጭ ተጥለህ ትቀራለህ። ድቅድቅ ጨለማ ለዘላለም ተመድቦልሃል ማለት ነው። ያ እንዳይሆንባችሁ ንስሐ ግቡ፣ ከኃጢአታችሁ ተመለሱ፣ በክርስቶስ ኢየሱስ መታረቅን አግኙ። ኑ ከአብ ጋራ በልጁ ሞት ታረቁ። ቆንጅዬ አማላጅ ነው እንጂ ኢየሱስ ክርስቶስ ቆንጅዬ ሊቀ ካህን፣ ቆንጅዬ አማላጅ፣ ቆንጅዬ አስታራቂ፣ ቆንጅዬ እኮ አልኩ።
መካከለኛ ነው። ገናንነትና ክብር ሞገስና ኃይል ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለአብ ልጅ ለዳዊት ልጅ ለኢየሱስ ክርስቶስ ክብር ይሁንለት። መጥቶ ከአባቱ ጋር አስታረቀን። እግዚአብሔር ለዘላለም ስሙ ይባረክ። ተባረኩ። በኋላ ጌታ ከረዳኝ ከፍታለሁ። ወንድምነት ማረፍ አለበት፣ ሳይተኛ ይዝጋው። መሪ በጣም ነው የማመሰግነው። ዳጊሻዬ፣ ነቢኒ፣ ሌሎቻችሁም ጸጋና ሰላም ይብዛላችሁ። ተባረኩ።